ዛሬም እንደተለመደው በርከት ያሉ ጉዳዮች አሉን። ትላንትና ያልጨረስንላችሁ ፕሮግራሞች አሉ። እነሱንም ዛሬ ወደ እናንተ እናደርሳለን። በተለይ ጀሩሳሌም ፖስት ይዞት የወጣውን አንድ ጽሁፍ አንሙት በሚገባ ማድረስ አለብን ለአድማጭ ተመልካቾቻችን ብሏል። ቴዲ አፍሮንም ጨምሮ አጠቃላይ እሱን ፖስት ከአማራ ህልውና ትግል ጋር አገናኝቶ ማንሳት የሚፈልገው ነገር እንዳለ አውቃለሁ። ስለዚህ ዛሬ እሱን እናነሳለን። ቆቦን በተመለከተ በርካታ ውጊያ እየተደረገ ነው። በተለይ ቆቦ አካባቢ ላይ ስትራቴጂክ የሆኑ አካባቢዎችን ለመቆጣጠር በጣም ከፍተኛ ጥረት እየተደረገ ነው። ላለፉት በርከት ላሉ ሳምንታት መጠነ ሰፊ ውጊያ ነው እየተካሄደ ያለው። እስካሁንም ሰዓት ድረስ ውጊያዎች አሉ። እንግዲህ በዚህ ደረጃ በርካታ ቀናቶችን ውጊያ የሚካሄድ ከሆነ በምን አይነት ኃይል ነው አገዛዙና በሌሎቹ እንግዲህ በፋኖ እና በአገዛዙ መካከል ያለው የኃይል አሲሜትሪ ሙሉ ለሙሉ የለም ማለት በሚቻልበት ደረጃ ላይ ተደርሷል ማለት ነው። ይህን ሁሉ ቀናቶች በዚህ ደረጃ መጠነ ሰፊ ውጊያዎችን ማድረግ ከተቻለ ምን ማለት እንደሆነ ብዙዎቻችን መገመት የምንችለው ይመስለኛል። ከዛ ውጭ ግን በርካታ ካገዛዙ ኃይል ካገዛዙ በኩል በርከት ያሉ ኃይሎች እንደዚሁ ተሰልፈው ኢንክሉዲንግ የትግራይ ፒስ ፎርስ የሚባለው ኃይል ጭምር ካገዛዙ ጋር ሆኖ ለማጥቃት ጥረት አድርጓል። ግን በዛ ደረጃም ሆኖ ነው በርካታ እንግዲህ ዛሬ ፋኖ በርካታ አካባቢዎችን ዛሬ መቆጣጠሩን ድጋሚ ያሰማው ማለት ነው። በርከት ያሉ ስትራቴጂክ ቁልፍ ቦታዎችን ለመያዝ የሚደረግ ጥረት ማለት ነው። ሌሎችም በርካታ አካባቢዎች ላይ አማራ ክልል ዛሬም እንደተለመደው ውጊያ ሲካሄድ ውለዋል። እነዚህን ሙሉ የውሎ ዘገባዎች ወደ እናንተ የምናደርስበት ነው የሚሆነው። ጋይንት ላይ በጣም አሳዛኝ ጭፍጨፋ ተፈጽሟል ታውቃላችሁ። እና የሃይማኖት አባቶችም ጭምር ታርጌት ያደረገ ሲቪሊያንን ታርጌት ያደረገ የጅምላ መቃብሮቹን ላይ የተገኙበት ሁኔታ ነው ያለው። እንግዲህ ጋይንት ህዝብ በብዛት እንግዲህ በታሪክም የምታውቁት እጅግ ጠንካራ ህዝብ ነው። ያንን ህዝብ ለመስበር ይህ አገዛዝ እያደረገ ያለውን ነገር ዛሬ እንመለከታለን። የሃይማኖት አባቶችም ጭምር ከአካባቢው ያስተላለፉት ውሳኔ አለ። ከዛሬ ጀምሮ እንግዲህ ቁጭ ብለን አናልቅም የሚል ውሳኔ ነው የተወሰነው። እሱንም ወደ እናንተ የምናደርሰው ነው የሚሆነው። ሌላው ከትናንትና ጀምሮ ያገዛዙ ጀነራሎች ወደ አዲስ አበባ እየገቡ ነው። እያንዳንዱ ፊልድ ኮማንደር በየአካባቢው ያለ ከቤንሻንጉል፣ አማራ፣ ሶማሌ፣ ኦሮሚያ እና ሌሎች አካባቢዎች ላይ ያለው ያገዛዙ ግማሹ በአየር ግማሹ በኮንቮይ ታጅቦ ወደ አዲስ አበባ እየገሰገሰ ነው ያለው ከትናንት ጀምሮ። ለምንድን ነው አገዛዙ አስቸኳይ ስብሰባ የጠራው? እንግዲህ ብርሃኑ ጁላ ምን አይነት ተልኮ ሊሰጥ ነው የሚለውን ነገር እናስቀምጣለን። ሲናሪዎችን ከኖቶል ኢትዮጵያ ውስጥ ካለው ዴቨሎፕመንት የምርጫውን ሁኔታ ብቻ ሳይሆን አጠቃላይ ቀጠናው ላይ እየመጡ ያሉ ነገሮች አሉ። የብልጽግና ሰዎች ሁለት ነገር እጅግ ቸግሯቸዋል። በሰሞኑ የምመለከተው ነገር አንደኛው በአሜሪካና በኤርትራ መካከል የመጣው ሪፕሮችመንት ከባድ ዱብዳ ሆኖባቸዋል። they don't even know how to respond። አሁን ባለው ሁኔታ ትርምስ ሆኗል። አንዳንድ ቦታ ላይ ስድብ ነው፣ አንዳንድ ቦታ ላይ ቀውስ እንትን ነው። በሌላ በኩል በተለያዩ በሚድል ኢስት ፎረም የሚባል አንድ ሚድል ኢስት ፎረም ኦብዘርቨር አለ። በዛ በኩል ያሰድባሉ፣ በሌላ በኩል ናሽናል በሚባል የዩኤኢ ጋዜጣ በኩል ይሳደባሉ። ከባድ ትርምስ እንዳለ በዛ በኩል እንገነዘባለን። ምን ማለት ነው? በእርግጥ ይሄ ነገር በዚህ ደረጃ ብልጽግና ለምንድን ነው የቆጠቆጠው? ለምንድን ነው ሰላም የነሳው የሚለውን ነገር ማንሳት እንችላለን። ሌላው እንግዲህ በዚህ ዛሬ እንግዲህ ዩናይትድ አረብ ኤምሬት ከኦፔክ ሜይ ፈርስት ላይ ከኦፔክ እንደምትወጣ አሳውቃለች። እንግዲህ ትናንትና የብልጽግና ተንታኞች በልሳናቸው በኩል አንድ ነገር ሲያሰሙ ነበር የነበረው። በተለይ አሁን ከመካከለኛው ምስራቅ ላይ ያለው ሁኔታ በዩናይትድ አረብ ኤምሬት እና በሳውዲ መካከል መቀራረብን ይፈጥራል የሚል ተስፋ ነበራቸው። ዛሬ ሙሉ ለሙሉ ያን ተስፋ ሻተር የሚያደርግ ነገር ሰምተዋል። ይሄንንም እንግዲህ እናነሳለን። ለምን ይሄም ሌላ ዱብዳ እንደሆነባቸው የዩናይትድ አረብ ኤምሬት ከኦፔክ መውጣት በእኔ እምነት የሚጠበቅ ነገር ነበር። ግን ደግሞ በብልጽግና በኩል ትልቅ ዱብዳ ሆኗል። በዩናይትድ አረብ ኤምሬት እና በሳውዲ መካከል እንደፈለጉ ለመጫወት ልክ ቱርክና እስራኤል መካከል መጫወት የሚችሉትን አይነት ጨዋታ ለመጫወት እድል አልሰጣቸውም። ይሄም አሳሳቢ ሁኔታን እንደፈጠረባቸው ተመልክቻለሁ። ሌላው ግራ የተጋቡት ሶማሊያን በተመለከተ ለመያዝ የሚችሉት አቋም ያላቸው ሁኔታ ውስጥ አይደለም ያሉት። ሶማሊያ ሌጂቲሜሲ እና ኮንስቲቱሽናል ክራይሲስ ገጥሞታል። በተለይ ከሜይ 15 በኋላ ከባድ ውጥረት ሶማሊያ ላይ ይኖራል ተብሎ ይጠበቃል። ብልጽግና በዚህ ውስጥ ምን ማድረግ እንዳለበት አያውቅም። የራሱ የጁን ኢሌክሽን እንደዚሁ ጣር ሆኖበታል። በጣም በርካታ ቀጠናዊ ሀገራዊና ዓለም አቀፋዊ ሁኔታዎችን እያስተሳሰርን ከህዝባችን የህልውና ተጋድሎ ጋር ለማቅረብ እና እናንተ እንድትረዱት ለማድረግ ጥረት እናደርጋለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ይሄ ፕሮግራም በጣም በበርካቶች እንደሚታይ ያውቃለሁ። እውነት ለመናገር በጣም በርካታ ቦታ ላይ እየተደራሽ እየሆነ እንዳለ
ስለዚህ እዚህ ጋር የምትመለከቱ ሰዎች ብቻ አይደላችሁም ይሄንን ፕሮግራም የምትመለከቱት። ይሄ አንድ ሻዶው ነው። የዩቲዩብ ፕላትፎርም ላይ በተለይ ያለው ሙሉ ለሙሉ እየሄደ እንዳልሆነ ይገባኛል። ከዛ ውጭ ባሉት በተለይ በሳተላይት ሀገር ቤት መምጣት መቻላችን ከባድ በእውነት በዚህ ዓመት ካሳካናቸው ቁልፍ ውጤቶች አንዱ አድርጌ ነው የምወስደው። በቀጣይ የምንሰራቸው በርካታ ስራዎቻችንም በዚህ ላይ የተመረኮዙ የሚሆኑበት ሁኔታ እንዳለ በዚህ አጋጣሚ ላንሳ። ይሄንን ፕሮግራም ድጋፍ እንድታደርጉ እና ሙሉ ለሙሉ የኤቢሲን ፕሮግራሞች ስፖንሰር እንድታደርጉ ሳተላይቱን እንድትደግፉ በየዕለቱ የምንሰራቸውን ፕሮግራሞች እንድታበረታቱ ጠይቃለሁ። በጣም በርካታ አቅም መፍጠር እንዳለብን ስለምረዳ ነው። በአፋን ኦሮሞ ፕሮግራሞችን ለመጀመር ጥረት እያደረግን ነው። ሙሉ ለሙሉ በአፋን ኦሮሞ የሚተላለፉ ፕሮግራሞች ይኖራሉ ማለት ነው። ኖት ኦንሊ አማርኛ ተናጋሪ ኦዲየንሱን ብቻ ሳይሆን ኦሮምኛ ተናጋሪውንም ኦዲየንስ፣ ሌላም ቋንቋ ተናጋሪዎች ኢትዮጵያውያንን አድሬስ ለማድረግ የምንሞክርባቸው ስራዎች ይኖራሉ። ዛሬ አሳዛኝ ነገርም ሰምተናል። በኬንያ የሚገኝ አንድ ጋዜጠኛ ወንድማችን ያዕቆብ የሚባል ጋዜጠኛ የምታውቁት ከሆነ እንግዲህ በጣም ጎበዝና ታታሪ ልጅ ነው። በእኔ እምነት በቅርበትም የማውቀው ልጅ ነው። እሱ ልጅ በኬንያ በነበረበት ቦታ ላይ እንግዲህ ከባድ ስጋት ውስጥ እንደነበረ ከዚህ በፊት እንግዲህ ለበርካታ ጋዜጠኞች ማጫወቱን ሰምቻለሁ። በሚኖርበት መኖሪያ ቤት ውስጥ ተገሎ መገኘቱን ሰምተናል። ይሄ አገዛዝ እንግዲህ ድንበር ተሻጋሪ አፈና በሀገር ውስጥ ብቻ ሳይሆን ግድያ በስደት ላይ ያሉ ጋዜጠኞችንም ጭምር ታርጌት እያደረገ መምጣቱን ማሳያ መሆኑን በዚህ አጋጣሚ ማንሳት ያስፈልጋል። ከፍተኛ የሆነ ግንዛቤ መፍጠር አለብን በዚህ ረገድ። በተለይ ድንበር ተሻጋሪ የሆኑ ጋዜጠኞችን ታርጌት ያደረገ ከሀገር ውስጥ አፈና ወደ ዓለም አቀፋዊና ቀጠናዊ አፈና ሙሉ ለሙሉ ወደ ሽብር ቡድንነት እየተቀየረ መምጣቱን ይሄ አገዛዝ ማሳያ አድርገን ልናነሳው ይገባል የሚል እምነት አለኝ። ብዙ ሚዲያዎች በዚህ ላይ ትኩረት አድርጋችሁ እንድትሰሩ፣ አድቮኬቶች በዚህ ላይ ትኩረት አድርጋችሁ እንድትሰሩ ቢደረግ ጥሩ ነው ብዬ አስባለሁ። በሁሉም ቦታ ያሉ በተለይ በአፍሪካ የሚገኙ ጋዜጠኞች ከባድ ስጋት ተጋርጦባቸዋል። ከዚህ አንጻር በእውነት ከዚህ በፊት በተደጋጋሚ ጥቃቶችን ሞክሯል። በነገራችን ላይ አንዳንድ ቦታ ላይ ተሳክቶለታል፣ አንዳንድ ቦታ ላይ አልተሳካለትም። አሁን ጭራሽ ወደ ግድያ መዘዋወሩንም እየተመለከትን ያለ ነውና ከዚህ አንጻር ብዙ በርካታ ስራዎች መሰራት እንዳለባቸው በተለይ ደግሞ ለኢትዮጵያውያን መብቶች የምትሟገቱ ሰዎች እነዚህ ነገሮች ለዓለም አቀፉ ማህበረሰቦች ተደራሽ እንዲሆኑ በማድረግ ረገድ የሚጠበቅባቸው ሚና ቀላል አይደለምና ይሄንን ማስተባበር። ሌላው በኢትዮጵያውያን መካከል የሚኖረው ትብብር በጣም በከፍተኛ ደረጃ ማደግ ያለበት we are on a very critical time። በነገራችን ላይ በጣም ወሳኝ ታይም ላይ ነው ያለነው። ይሄን አገዛዝ የምንታገል ከሆነ አቅማችንን፣ ኃይላችንን፣ ሀብታችንን ልናስተባብር ይገባል። ኢትዮጵያውያን በዚህ ሰዓት ላይ አብረው መቆም ያለባቸው ጊዜ ሪጋርድለስ ኦፍ ልዩነቶች ይኖራሉ። በጣም በርካታ ልዩነቶች ይኖራሉ። እንዳልኩት እነዚህ ልዩነቶች ግን ለአላይመንትና በተለይ ሀገርን በማቆየት እያንዳንዱን የህልውና አደጋ በመቀልበስና በሀገራችን ውስጥ ዴሞክራሲያዊና ሰላማዊ ሽግግር እንዲኖር ለማድረግ በሚደረጉ ጥረቶች በርካታ ኃይሎችን፣ ሀብቶችን፣ አቅሞችን ማስተባበር የግድ የሚልበት ጊዜ ላይ ስለሆነ ጋዜጠኞች፣ ባለሙያዎች በያላችሁበት አካባቢ ላይ ይሄንን ጊዜ ለመሻገር አንዳንዴ በውስጣችሁና በአካባቢያችሁ ያሉ ልዩነቶችንም ተሻግራችሁ አብሮ መቆምና ትብብር ማድረግ የሚገባችሁ ጊዜ ላይ መሆኑን መገንዘብ ያስፈልጋል። ይሄን አገዛዝና ጥፋቱን አሳንሳችሁ አትመልከቱ ለማለት ነው። በተረፈ ፕሮግራማችን እስከ ፍጻሜ ድረስ እንድትከታተሉ በአክብሮት ጋብዛለሁ። ወንድም አንሙት አብሮን አለ፣ እሱን ጋብዛለሁ። መልካም ቆይታ ይሆንላችሁ። አንሙት እንኳን ደህና መጣህ ወንድም አለም። ፕሮግራማችን ከዚህ ሰዓት ጀምሮ መድረስ ይጀምራል። ከዛ በፊት ግን እድሉን ከመስጠቴ በፊት ሃክሎ ሎጂስቲክስን ማመስገን ፈልጋለሁ። ሃክሎ ሎጂስቲክስ እና ኤዋይ ስቲከር እየገዙ ነው። እንግዲህ ሰሞኑን ባደረግነው ፈንድሬዘር ላይ ሃክሎ ሎጂስቲክስ ያደረገውን አስተዋጽኦ አንሙት መቼም መናገር ከባድ ነው የሚሆነው። በጣም እናመሰግናለን ብቻ ሳይሆን ካባ እንደርባለን። ካባ የምንደርበው ግን አማራና ኢትዮጵያ ነፃ ሲወጡ ነው። የዛኔ መስጠት ያለብንን ክብር እንሰጣለን። ለጊዜው ግን ኃላፊነትህን፣ ግዴታህን እየተወጣህ ነው ወንድማችን። በጣም እናከብርሃለን፣ እናመሰግናለን ለምትሰጠን ድጋፍና ሞራል ከልብ we're really indebted to you ለማለት ነው። ወደ ፕሮግራሞቻችን እንለፍ። አንሙት አድማጭ ተመልካቾቻችንን ሰላም ብለህ ራስህንም እንኳን ደህና መጣህ አድማጭ ተመልካቾቻችንን ሰላም ብለህ የዕለቱን ፕሮግራሞቻችንን መጀመር እንችላለን። መልካም፣ እጅግ በጣም አመሰግናለሁ። አንተም እንዴት ቆየህ? የቢሲ ተመልካቾች ቤተሰቦቻችን ይህን ዝግጅት በአማራ ሳተላይት ቴሌቪዥን፣ አማራ ሳት ቲቪ
እየተከታተላችሁ የምትገኙ ሁላችሁም ሰላም ለማለት እንወዳለን። የዕለቱ ትኩረት 30 በጣም ጠቃሚ ነጥቦችን ይዘን የመጣው የዲያስፖራ የአሪዞና ግብዣህን ስትጠቅስልን ነበረ። በዚሁ አጋጣሚ እኔም ልጨምር ብዬ ነው። በብራሰልስ ላይ አንድ በጣም ወሳኝ ፕሮግራም ተዘጋጅቷል እና የተቃውሞ ሰልፍ ጥሪ ቀርቧል። አውሮፓ ያላችሁ ልትቀሩበት የማይገባ መድረክ ነው። በዚያ መድረክ ምንድነው የአውሮፓ ህብረት የውጭ ጉዳይ ምክር ቤት በብራሰልስ ላይ በምስራቅ አፍሪካ ደህንነትና በኢትዮጵያ ወቅታዊ ቀውስ ላይ ውይይት ያደርጋል። አጀንዳው ኢትዮጵያና የምስራቅ አፍሪካ ደህንነት ላይ ነው። ይህንን የሚያደርገው የአውሮፓ ህብረት የውጭ ጉዳይ ምክር ቤት ነው። ዓለም አቀፍ መገናኛ ብዙሃን የሚገኙበት ነው። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች፣ ከፍተኛ ባለስልጣናት በሙሉ የሚገኙበት ነው። ስለዚህ ሜይ 11 ብራሰልስ መገኘት እጅግ በጣም አስፈላጊ ነው። እዛ እንገናኝ ተብሏል። በአውሮፓ የምትገኙ ሁሉም የአማራ ማህበራት ናቸው ጥሪ የቀረበው። በዚያ ጊዜ በዛ ቀን መገኘት እና ለዓለም መሪዎች ምስራቅ አፍሪካም ችግር የኢትዮጵያ ወቅታዊ ቀውስም ችግር ማን እንደሆነ በሚመከርበት ወቅት ላይ እናንተም ድምጽ እንድታሰሙ የሚለውን ነገር ለማቅረብ ነው። ሌላው ብራሰልስ ተጋብዘን ከሆነ ደስ ይያለን፣ ግብዣ እንቀበላለን። እኛ በጣም ወሳኝ የአውሮፓ የፖለቲካል ካፒታል ነው። እዛ መገኘት በጣም 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 አሪፍ ነው። በአውሮፓ ያላችሁ የአማራ ቁርጥ ቀን ታጋዮች ለህዝባችሁ ድምጽ የምትሆኑበት አቅማችሁን የምታሳዩበት መድረክ ነው። ከዚህ በኋላ የእናንተ ነው ሜዳው። በነገራችን ላይ የአማራ ትግል እንደሆነ ወስኗል። ከዚህ በኋላ እያንዳንዳችሁ የየራሳችሁን ማሳየት የምትችሉበት የየራሳችሁን ሚና መጫወት የምትችሉበት ጊዜ ይመስለኛልና ወሳኝ ይመስለኛል። እንደዚህ አይነት መድረኮች አንሙት። በተለይ ደግሞ ዲፕሎማቶችን የፖለቲካል ፊገሮችን እየጋበዙ በአማራ ጉዳይ ላይ ምክክር ማድረግ፣ ጥያቄና መልሶችን ማካሄድ፣ ግንዛቤ መድረኮችን መፍጠር በጣም ክሪቲካል ነው። ጥናት ባክድ የሆነ በጥናት የተመረኮዘ በህዝባችን ላይ እየደረሰ ያለውን ሀገሪቱ ያለችበት ሁኔታ ላይ የጋራ መግባባት የሰብአዊ መብት ተቋማትንም ጭምር ሪፖርቶችና ራሳቸው ተቋማቶቹም እንዲገኙ በማድረግ የሚሰሩ ስራዎች ሚናቸው ቀላል አይደለምና በዚህ ሰዓት እያንዳንዱ ሰው ለአማራ ኮዝ ቮለንቲር ማድረግ አለበት። ራሱን ለኮዙ መስጠት መቻል አለበት። ራሱን አሳልፎ ለዚህ ህዝባዊ ትግል ለዚህ ህዝባዊ ዓላማ መስጠት ያለበት ጊዜ ነው ብዬ ነው ማስበውና አውሮፓ ላይ ሁሌም ነው የምኮራው። አውሮፓ በሚገኙ ልጆች አንሙት። ዛሬም እባካችሁ በርቱልን ማለት እንፈልጋለን። አውሮፓ ላይ ብዙ ነገር ማየት እንፈልጋለን። ስለዚህ እሱን በዚህ አጋጣሚ እናንሳው ብለን ማንሙት። በጣም ነው ማመሰግነው። መቀጠል ትችላለን። ልክ ነው። መልካም። ሌላው ቅድም የያዕቆብ ያተኔ ህይወቱ አልፎ መገኘቱን ናይሮቢ መኖሪያ ቤት ውስጥ የተመለከተ መረጃ አጋርተሃል። ያዕቆብ ያተኔን ከረጅም ጊዜ በፊት ጀምሮ የማውቀው ነው። አንድ መስሪያ ቤት ሰርተን እናውቃለን። የእንግሊዝኛ ዴስክ ባልደረባ ሆኖ ሲሰራ ካለው ግን ተሰዶ በዚህ ሁኔታ ህይወቱ በማለፉ በጣም አዝናለሁኝ። ሌላው ግን ተመሳሳይ ጥቃቶች በደቡብ አፍሪካም ላይ እንደዚሁ ቅድም ያነበብኩ ነበር። አንድ 4 ያክል ኢትዮጵያውያን መገደላቸውን የተመለከተ በተለይ ይሄ የውጭ ዜጎች ላይ ያተኮረው ጥቃት በደቡብ አፍሪካ ከፍተኛ ቀውስ አስከትሏል። በዚያ የተነሳ 4 ኢትዮጵያውያን መገደላቸውን የተመለከተ መረጃ ደርሶናል። እንግዲህ ራስን መጠበቅ የሚለው ነገር በጣም መሰረታዊ ነው። በሁሉም ረገድ ብዙ አይነት ጥቃቶች ይኖራሉ። ያዕቆብ ያተኔ ይሄ ነው የተለያዩ ሚዲያዎች ላይ የተለያዩ ትንታኔዎችን ሲሰጥ የምናውቀው ቀድሞ እንግዲህ ባልደረባችን የነበረ ነው። እሱ ነው እንግዲህ። ሌላው ዛሬ በርከት ያሉ ጉዳዮች አሉ። ምናልባት የፋኖን ውሎ የተመለከቱ መረጃዎች እናቆያቸው ወይስ ምን? በፊት ያዕቆብን በተመለከተ እንግዲህ ያዕቆብ ያተኔን በተመለከተ ለስራ ባልደረቦቹ ለቤተሰቦቹ እና ለወዳጆቹ መላው ለኮንሶ ህዝብ በነገራችን ላይ ለኮንሶ ህዝብ ጎበዝ ጠበቃ የሆነ ወንድም ነው። ታውቃለህ አንሙት የኮንሶ ህዝብ በምን አይነት አስቸጋሪ ሁኔታ እንዳለ በስርዓት ጥቃት ውስጥ ልክ እንደ አማራ ህዝብ በዚህ ስርዓት ጥቃት ውስጥ ለጥቃት ከተጋለጡ የማህበረሰብ ክፍሎች አንዱ ነው። የኮንሶ ህዝብ ከፍተኛ ጥቃት ነው እያስተናገደ ያለው። ገበያ ወጥቶ መግባት የማይችልበት ደረጃ ላይ ደርሷል የኮንሶ ህዝብ በነገራችን ላይ። ያዕቆብ ለኮንሶ ህዝብም ለመላ ኢትዮጵያም ኮዝ እንደዚሁ እውነኛ ጠበቃ የነበረ ልጅ ነው። በጣም የሚያስደንቅ የሚገርም ልጅ ነው። በነገራችን ላይ በአንዳንድ የፖለቲካ አቋሞቹ ባልስማማም ግን ደግሞ የግል ልጁ ግንዛቤና ንቃት በጣም የሚያስደንቅ የነበረ ነው።
በዚህ ሁኔታ በዚህ አሳዛኝ በሆነ ሁኔታ በማለፉ የተሰማኝን ጥልቅ ሐዘን መግለጽ ፈልጋለሁ። የደቡብ ክልል ህዝብ እና አጠቃላይ ደቡብ ክልል ልሂቃን በተለይ ደግሞ በዚህ አስቸጋሪ ወቅት ሀገራችን ባለችበት በዚህ አስቸጋሪ ወቅት እንደ ያዕቆብ አይነት ለህዝባቸው ዋስትና ሆነው በአደባባይ ወጥተው የህዝባቸውን ጥቅም በሀገሪቱ ውስጥ በሚኖር ሽግግር ላይም የራሳቸውን ሚና ለመወጣት የሚያደርጉትን ጥረት በዚህ አጋጣሚ ማበረታታት እንፈልጋለን። በርቱ፣ ጠንክሩ፣ ወደ አደባባይ ወደፊት ለፊት እንድትመጡ እንፈልጋለን። በጋራ በትብብር ሀገራችንን ለማሻገር በሚደረግ ሂደት ውስጥ የእናንተ ሚና ቀላል አይደለምና ልክ እንደ ያዕቆብ ለሀገራችሁ ለወገኖቻችሁ ድምፅ ከመሆን ወደኋላ እንዳትሉ፣ ምንም አይነት ጥቃት ሊያስቆመን አይገባም የሚል መተማመን ላይ መድረስ ያስፈልጋልና የተከፈለውን ዋጋ ሁሉ ለመክፈል ወደፊት መምጣት የተገባ መሆኑን በዚህ አጋጣሚ ላንሳ ብዬ ነው። አንሙት መቀጠል ይችላል። አመሰግናለሁ። እንግዲህ ዛሬ አይደል ነው ምርጫ እየሰጠሁ ነበረ ትንግርቱ የፋኖን የተመለከቱ መረጃዎች ወደ ኋላ ብናሰማ ይሻል ሆኖ እያልኩ ነው የነበረውና ምናልባት ከሱን ጀምሮ ፋኖ ላይ በጣም ብዙ ውጊያዎች አሉ። ብዙ ህዝባዊ ውይይቶችም ያልተደረገባቸው አካባቢዎች እየተደረጉ ነው ያሉት። አንዳንድ ቦታዎች እየተጠቃለሉ ነው ያሉት። እንግዲህ ይሄ ብዙ መልእክት ያለው ነው። ቅድም ላልከው የጀነራሎቹም ያለፈውን ሰልፍ ጨምሮ ቀላል መልእክት ያለው አይደለም። አዲስ አበባ የተጠሩት ጀነራሎች ያነሳል ብዬ ተስፋ አደርጋለሁ። ምናልባት የመወያያ ጭብጥ የምታስቀድመው ካለ እሱን ስጠንና እንቀጥል። ያ አሁን ያልካቸውን በተለይ ከፋኖ ጋር በተገናኘ ራያ ቆቦ ላይ ያለውን አጠቃላይ ሁኔታ በሌሎችም አካባቢዎች ላይ ያሉ ሁኔታዎች ስኬት አደርጋል ምን እየተሰራ ነው ያለው የሚለውን ነገር ማወቅ ይፈልጋል ህዝቡ በየዕለቱና ምን ላይ ነው ያለነው። ጀነራሎቹ እየተጠሩ እየሰማን ነው። እንግዲህ ጀነራሎቹ ለሽልማት እንደማይጠሩ መቼም ይታወቃል። ግስላውና ውርንጭላ የተባሉ ከዚህ በፊት ሲሞከሱ የነበሩ ጀነራሎች ዛሬ አማራ ክልል ምን አይነት ሁኔታ ውስጥ እንዳሉ ገብተው ሆቴል ገብተው በሰላም ወጥተው በሰላም ገብተው በሰላም መውጣት የማይችሉበት ደረጃ ላይ ሆነዋል። ሙሉ ከኢትዮጵያ ህዝብ ጋር ነው ውጊያ ውስጥ የገቡት። አንሙት ከቤኒሻንጉል የተጠሩት ከጦርነት ነው። ከኦሮሚያ የተጠሩት ከህዝብ ጋር እየተዋጉ ነው። ከአማራ የተጠሩት ከህዝብ ጋር እየተዋጉ ነው። ከትግራይ የተጠሩት ከህዝብ ጋር እየተዋጉ ነው። እነዚህ ሰዎች የሚመጡት ከሶማሊያ ወይንም ሱዳን ሰላም ከማስከበር ሂደት አይደለም የሚመጡት። ከራሳቸው ህዝብ ጋር የሚያደርጉትን ውጊያ አቋርጠው ነው ወደ አዲስ አበባ የጠሩት። ምን ሊያወሩ ይችላሉ? በኋላ የምናነሳው ጉዳይ ነው ለምን ተጠሩ የሚለውን ነገር። በዋናነት ግን አንተ እንድታነሳልኝ ፈልገው ምንድነው እያደረገ ያለው ዋናው የዚህ ቲያትር ሁሉ ቁልፉ አካል ነው አፋብን የሱን እንቅስቃሴ በተመለከተ ነው ማወቅ የምንፈልገው። መልካም እንግዲህ አሁን ማምሻውን ወደ ዝግጅት ልንገባ ስንል የብልጽግና ገጾችን አጠቃላይ ተመልክተ ከሆነ ኮሎኔል አለሙ የሚባል የጽንፈኛው አመራር በልዩ ኦፕሬሽን ተቆጣጣርን የሚል መረጃ ነው ሲያጋሩ ያመሹት ልበለው። አማራ ክልል ሁሉም የብልጽግና ገጽ እንዳለ ሚዲያው ሌላ ነገር አይደለም እየጻፈ ያለው ይሄንን ነው እያደረገ ያለው። ነገር ግን ይሄንን በተመለከተ አፋብን የቤተ አማራ ምኒልክ እዝ የሰጠው መግለጫ አለ። መግለጫው ምንድነው የሚለው? ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖ የሚሆን በአሁኑ ምኒልክ እዝ ምንም አይነት ኃላፊነት የለውም አልነበረውም ነው የመጀመሪያው ጉዳይ። ብልጽግና ከፍተኛ አመራር በልዩ ኦፕሬሽን ያስኩ እያለ ስለነበረ ነው። ነገር ግን ኮሎኔል አለሙ ከመከላከያም ከወጣ በኋላ ወይም ከልዩ ኃይልም የነበረ ይመስለኛል ከ2016 ዓመተ ምህረት ክረምት ጀምሮ አሁን ያለነው ምን ላይ እንደሆነ አስበው። ከ2016 ክረምት ጀምሮ ትግሉ ላይ አልነበረም። ሀብሮ ወረዳ ጊራና ዙሪያ ልዩ ስሙ ጎራርባ የተባለች ቦታ ላይ ትዳር መስርቶ ልጅ ወልዶ እየኖረ የነበረ ነው። ስለዚህ ላለፉት 2 ዓመታት የአማራ ትግል ላይ የለም። የሲቪል ህይወት ውስጥ ገብቶ ትዳር መስርቶ እየኖረ ያለ ነው። ስለዚህ ብልጽግና ግን በልዩ ኦፕሬሽን ተቆጣጥሬ የጽንፈኛውን ከፍተኛ አመራር ይመጣው በሚል ያሰራጨውን መረጃ ትክክል አለመሆኑን የሚገልጽ መረጃ ነው። አፋብን ምኒልክ እዝ ከመሸ ያጋራን የሚለው ልነግር ፈልጌ ነው። እንግዲህ ከእውነት የራቀ ነገር ማስተራጨቱ ከብልጽግና አገዛዝ የሚጠበቅና የተለመደ ህዝብን የማደናገር ተግባር ነው ብሏል። እንግዲህ አሁን ፋኖ የነበራችሁ ወደ ቤት የተመለሳችሁ ወደ ግል ኑሯችሁ የገባችሁም በልዩ ኦፕሬሽን እየተያዛችሁ ልትገቡ ትችላላችሁ የሚለውን በዚህ አጋጣሚ እንድትመለከቱ ይመስላል። አንሙት አሜን it tells you everything እኮ ስለ ይሄ ቡድን አሁን እንግዲህ ከመከላከያ አኩርፎ ወጥቶ
ቤቱ ተጠልሎ በእርሻ ስራም ሲተዳደር የነበረ በግብርና ስራም ሲተዳደር የነበረ በሌላም ነገር ሲተዳደር የነበረ ሰው አሁን ፋኖ ነኝ እያለ ዋጋ እያወጣ አገዛዙ ቤት እየገባ ነው። አይኮሊት ደማስረሻ ሞዴል ነው ብለው የሙሃቤ ሞዴል ነውና ምንም ዋጋ የሌለው ሰው ዋጋ የሚያወጣበት ሆኗል ማለት ነው። ከየትኛውም አካባቢ ላይ ተነስተ ፋኖ ነኝ ካልክ ብልጽግና ጋር ከሄድክ በከፍተኛ ድል በከፍተኛ ሆታ ነው የሚቀበልህ ማለት ነውና ይሄ ግን ምን የሚነግርህ ነገር አለ? አንሙት እንዲህ አይነት ነገር ስትሰማ ምንድነው የምትረዳው? ምን መሰለህ አሁን ብልጽግና እየገጠመው ካለው ትግል ህዝባዊ ቢተኝነት በአጠቃላይ ህዝቡ አማራ ላይ ያሳየው ካለው የትግል አንድነት ተቃውሞ ሰልፍ ውይይት ከልጆቹ ጋር ያለውን መስተጋብር ስትመለከት በየግንባሩ እየገጠመው ካለው ምት ጋር ስትመለከት በሌላ መንገድ በጣም በርካታ ኃይሉ እየተናደ ፋኖን እየተቀላቀለ በየጊዜው በየቀኑ የሚሰማው ነገር እንደዚህ በሆነበት አጠቃላይ ቀውስ ውስጥ ባለበት ወታደራዊና ፖለቲካዊ ሁኔታ ውስጥ ያለ አገዛዝ ስለሆነ እንደዚህ አይነት ሁኔታዎችን አጋኑም የራሱ ልጆችም ምን ያሰልፉ ሊማርክ ይችላል ነው ማለት የጽንፈኛ ኃይል እጅ ሰጠ ብሎ የራሱ ልጆችም ምክንያቱም ጽንፈኛ ይህን ወንጀል ሰራ ለማለት በሱ ቋንቋ ነው ይሄን ቃል መጠቀም አልወድም አክቹአሊ ወንጀሎችን የፋኖ ወንጀሎች ናቸው ለማድረግ የራሱን ሰራዊት የሚያሰማራ አገዛዝ ስለሆነ ሲቪል አልብሶ ፋኖች ነን እያሉ ወንጀል እንዲሰሩ የሚያሰማራ አገዛዝ በተመሳሳይ የራሱ ልጆች ሲቪል አልብሶ የሰላም ጥሪውን ተቀበሉ የሰላም አዋጁን ተቀበሉ ብሎ ድራማ ማይሰራበት ምክንያት የለምና እኔ የምረዳው እንዲህ ያለውን ድል ሲጠፋ በጎሬ ሲጠፋ በየግንባሩ የምትሰማው ነገር መርዶ ሲሆን ያውም መርዷቸው ለቤተሰብም የማይደርስ የሰራዊት አባላት ታግተው ተልከው ተወስደው በወረዳው ጫጭኝ ተሰብስበው የመጡ ወጣቶች ወይ ፋኖን ተቀላቅለዋል እየተባለ በየለቱ በየግንባሩ በአራቱ ማቅጣጫ ሁሉ ጊዜ መርዶ የሚሰማ የሰራዊት አዛዥ ወይ ማገዛዝ እንዲህ አይነት ድራማዎችን እየሰራ ትንሽ ምንድነው የምትለው ተስፋ ለመፍጠር መስራቱ የሚጠበቅ ነው ብዬ ነው የማስበው በእኔ በኩል ከዚህ ቀደም የሚሄዱ ግለሰቦችን ይዞ በአጠቃላይ ግን መረዳት ያለብን ምንድነው እነዚህም ሆኑ ሌሎች ከዚህ በኋላም መቼም ከትግል ሊወጡ የሚችሉ ወደ አገዛዙ ሊገቡ የሚችሉ ወይም ደግሞ ሊደክማቸው የሚችሉ ወንድሞች ሊኖሩ ይችላሉ ለምን ይሄ ትግል የበለጠ እየበረታ የበለጠ እየጠራ የበለጠ ደላድራጊነቱ እየጨመረ በርካታ ኃይል እየተቀላቀለው ህዝባዊ ደጀኑ እየሰፋ እየመጣ ነው ያለውና በዚህ ሁኔታ ውስጥ መሸከም የሚያቅታቸው ምክንያቱም እኔ አንዳንድ ወንድሞቼ ጋር ስደውል ኮዛ የአንድ ሳምንት የእግር ጉዞ አለው አንዳንዴ መብላትም መቸገር መጠጣትም መቸገር ይኖራል በእንደዚህ አይነት ሁኔታ ውስጥ ትግልን መቀጠል የሚከብዳቸው በገና ካሁኑ የሆነች ነገር ጎደለችብኝ የሆነች ሹመት አጣሁ ብሎም ቅር የሚለው ትግሉን ትቶ ሊወጣ ይችላል ካኑ እንዳልሆነም በቃ ደከመን ብለው እኮ ይሄዱ ልጆች ነበሩ ጥሪ ሲደረግላቸው የነበረ ታስታውሳለህ ከወራቶች በፊት ስለዚህ እንዲህ አይነት ነገሮች ሊያጋጥሙ ይችላሉ አገዛዙ ግን ምንም አይነት ድራማ ሊሰራ እንደሚችል ታሳቢ እንድናደርግ ነው ሌላኛው ግን እዛው ምስራቅ አማራ ላይ 102ኛ ኮር ቆቦ ዙሪያ ድል ማድረጉን የተመለከተ መረጃ ደርሶናል በተለይ የራያ ቆቦ ወረዳ በቀዩ ጋሪያ የሚባል በአረንቋቲና በሮቢት ከተማ ህዝብን ሲያንገላታ ነበር የተባለ ነው እንግዲህ ያገዛዙ ኃይል እርምጃ ተወስዶበታል ነው የሚለው የተላከልን መረጃ በተለይ የምርጫ ካርድ ባስገዳጅ ሁኔታ ለማስወጣት በሚል በዚህ አካባቢ ነው ህዝብን ሲያንገላቱ የነበረው ስለዚህ በቀዩ ጋሪያ በአረንቋቲና በሮቢት ከተማ ካርድ ለማስወጣት ባስገዳጅ ህብረተሰቡን ሲቀሰቅስ ነበር ነገር ግን የ102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ አባላት በእነዚህ ስፍራዎች ላይ ኃይላቸውን በማሰማራት ያገዛዙ በተለይ ይዟቸው የነበሩ ምሽግና ኬላዎችን በቀላሉ ማስለቀቅና መቆጣጠር መቻላቸውን ይሄም ባገዛዙ ኃይል ላይ ስነልቦናዊ ስብራት ፈጥሮበታል ብለው ገልጸውታል ስለዚህ ምሽጉንና ኬላውን ተቆጣጥረውበታል ኃይሉ ላይ እርምጃ ወስደዋል በዚህ በነገራችን ላይ እዚህ ላይ የሐራ መሬት ላይ አለ የሚባል የአገዛዙ ኢመደበኛ ታጣቂ ወይም ሌላ የታጣቂ ዊንግ
ውጊያ ላይ የተሳተፈ መሆኑን በተለያዩ ዘገባዎች ሰሞኑን ሲጠቅሱ ነበር የሚኒሊክ እዝ ታጋዮችና ይህም ኃይል ያስገባቸው አባላቱ መደምሰሳቸውን የሚገልጽ መረጃ ልከዋል። በአጠቃላይ 102ኛ ኮር ባደረገው ውጊያ 45 የመከላከያ አባላትን እንደዚሁም 10 የፌደራል ፖሊስ አባላትን ይቅርታ። ስለዚህ በአጠቃላይ ፋኖ በተለይ ትናንትናም ዛሬም የተለያዩ አውደ ውጊያዎች ሲያደርግ ነው የነበረው። ትናንትናም ሞጣ መርጦ ለማርያም ከተማ ዙሪያ በጣም ከባድ ውጊያ ነው ሲደረግ የነበረው። የሳይንት አጅባር ከተማ ላይም እንደዚሁ የሚኒሊክ 105ኛ ኮር 47ኛ ክፍለ ጦር አማራ ሳይንት ላይ ድል ማድረጉን የተመለከተ በጣም በርካቶችን ከ13 በላይ ነፍስ ወከፍ ክላሽ በመማረክ በርካቶችን መያዛቸውን በስም ዝርዝር በማዕረግ ዘርዝረው ልከው ነበር። ትናንት ስላላጋራናችሁ ይሆናል። በነገራችን ላይ በዚህ አጋጣሚ ዜና ኤቢሲ የሚል ሁለተኛ ቲዩብ አለ። ዕለታዊ መረጃዎች የሚቀርቡበትና እሱን እንድትከታተሉት ሰብስክራይብ እንድታረጉትም ለመግለጽ እንፈልጋለን። ሌላኛው የአፋብን ቴዎድሮስ እና ሚኒሊክስ አሃዶች በጋራ ሆነው መርጦ ለማርያም ትናንትና ገብተው ነበር። ያገዛዙን ኃይል ማስወገዳቸውን የሚገልጽ መረጃ ተልኮልናል። በነገራችን ላይ እነዚህ ከተሞች የወረዳ ከተሞች ዙሪያ ቀበሌዎች እነዚህን የመሰሉ በተለይ ከተማ ነክ ነገሮች ገብቶ አገዛዙ ላይ ኦፕሬሽን የመፈጸም እንጂ ተቆጣጥሮ የመቆየት ነገር ብዙ ላይኖር ይችላል። ከስትራቴጂክ ጠቀሜታው አኳያ የሚታይ እንደሆነ እንድትመለከቱት ነው። ስለዚህ ሌላ ጊዜ ምናልባት መርጦ ለማርያምን ገብተው መጡ እንል ቆቦ ገብተው መጡ እንል ከዚህ አኳያ ሊሆን እንደሚችል ታሳቢ ነው እንደ ሁሉ ጊዜው ለማለት ነው። እነዚህና መሰል መረጃዎች እንግዲህ ከትናንት ጀምሮ በፋኖ ዙሪያ የቀጠሉ ናቸው። በተለይ ትናንትና ራያ ቆቦ ላይ የነበረው ውጊያ የ101ኛ እና 102ኛ ኮሮችን በትብብር ከትናንት ጀምሮ ውጊያ ያደርጉ እንደነበረ የተላከልን መረጃ ያመለክታል። በአጠቃላይ ፋኖ በአመዛኛው አሁን ከነዚህ አውደ ውጊያዎች በተጨማሪ ህዝባዊ ውይይቶች በስፋት እያደረገ ነው የሚገኘው። በጣም በርካታ ሰፋፊ ፎቶግራፎች አይተህ እንደሆነ በጣም በርካታ ህዝብ እኔ በዛ ልክ ህዝብ እየተሰበሰበ በተለይ ገጠር አካባቢ ላይ ያለ በዛ መጠን ህዝብ እየተሰበሰበ ፖለቲካ እየተማረ የትግል ሁኔታውን እየገመገመ ያለበት በጣም አበረታች ስራ መቀጠሉን በዚህ አጋጣሚ ደግሜ ማንሳት እፈልጋለሁ ለማለት ነው። አመሰግናለሁ ወንድም። ሁለት ነገር ላንሳንሙት ካነሳሃቸው መረጃዎች በመነሳት ማለት ነው። አንደኛ እንግዲህ ትልቁን ፒክቸር ነው ዩዥዋሊ የማየው። አሁን እያንዳንዱን ባትል ፍሮንት ሪፖርት አይደለም እኔ እንግዲህ ሁሌ የምናቀርበው እውነት ለመናገር በእነዚህ ሪፖርቶች ውስጥ ምን ዴቨሎፕመንት አለ ምንድነው ልናየው የምንችለው ትልቁ ፒክቸር የሚለው ነው። ሁለት ነገር ነው እየሆነ ያለው በእኔ እምነት። አንደኛ በእነዚህ ቆቦና ሮቢት አካባቢ ቆቦና ራያ ቆቦን ይዞ በጣም ወሳኝ በሚባሉ በትግራይና በአማራ አዋሳኝ አካባቢዎች ላይ ኢንክሉዲንግ ወደ አፋር በሚደረጉ አካባቢዎች ላይ መጠነ ሰፊ የስትራቴጂክ ይዞታዎችን የመያዝ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ዝም ብለው የባትል ፍሮንት ስክሪሚሾች አይደሉም። ማንሙት ዝም ብሎ እዚህ ጋም ኃይል የማዛባት ወሬ የመበተን ፍላጎቶች አይደሉም። ለቀጣዩ ኤፒሶድ የሚደረጉ የስትራቴጂክ ቦታዎችን ታሳቢ ያደረጉ እንቅስቃሴዎች ወታደራዊ ማኒቨርስ ነው ምን መለከተው። ለኔ አዲስ ነገር ነው በዚህ ትግል ውስጥ ቀጣዩን ምዕራፍ ይነግረኛል ነው እያልኩ ያለሁት። እነዚህ አገዛዙም በእነዚህ አካባቢዎች ላይ በጣም በርካታ ቀናቶችን ያንን ሁሉ ኪሳራ አስተናግዶ በዚህ አካባቢ ላይ የሞት ሽረት ትግል ለማድረግ መወሰኑ ድሮኖችን አየር ኃይሎች የአየር ይሄ የኤር ፎርስን ዲፕሎይ ያደረገ እና ሌሎችም የሚሊሻ የትግራይ ፒስ ፎርስ እና ሌሎች ኃይሎችንም ጭምር በጥምረት ይዞ ለመምጣት የሚያደርገውን ጥረት ስትመለከት ስትራቴጂክ አካባቢዎችን ለመቆጣጠር እየተደረገ ያለ ከሌላኛው ምዕራፍ በፊት አስቀድሞ ያሉ ምዕራፎች መሆናቸው ነው የሚገባኝ አሁን ከምትነግረኝ ነገር። ምክንያቱም ዋይ ይሄ ሁሉ ቀን ይሄ ሁሉ መጠነ ሰፊ ውጊያ የሚደረገው ለምንድን ነው? እስከዛሬ ውጊያዎች እየተደረጉ እኮ ነው። በየአካባቢው ውጊያ ይደረጋል። ፋኖ እዛም ይዋጋል፣ እዚህም እንትን ይላል፣ እዛም አካባቢ ላይ ወታደር ይማርካል።
ከተሞች ላይ ይገባል ይወጣል ስትራቴጂካሊ ታክቲካሊ በጣም በርካታ ነገር ሲያደርግ ትመለከታለህ አንዳንዴ ክፍለ ጦር ይደመስሳል አንዳንድ ቦታ ላይ ሎጂስቲክስን ታርጌት ያደርጋል በጣም በርካታ ስራ ሲያደርግ አያለው አሁን የማየው ትሬንድ ግን ለየት ያለ ነው አንድ እሱን ነው የማየው ሁለት አሁን ያነሳህልኝ ነገር መጠነ ሰፊ ህዝባዊ ውይይት እና የጋራ አክሽን ፖይንትስ ከህዝብ ጋር እያንዳንዱ መድረክ ላይ ዲክላሬሽኖች አሉ አንሙት ተመልክተህ ዲክላሬሽንስ አሉ የጋራ ያቋም መግለጫዎች ይወጣሉ በህዝብ እና በአታጋይ ድርጅቱ መካከል ዲክላሬሽንስ ከህዝብ ጋር በጋራ ለምን ለየት የሚያደርጋቸው ነገር ምንድነው ይሄንን ሂደትና ይሄንን ዞር ብልጽግና ወደ አዲስ አበባ የተጠራበት ጀነራሉ ምክንያት ሞስት ፕሮባብሊ ስትራቴጂክ የሆኑ እንቅስቃሴዎችን ነው እየተመለከትን ያለነው በጣም ስትራቴጂክ ሞር ኤንድ ሞር ፖለቲክስ ነው የምንመለከተው በብዛት ፖለቲካ ነው የምንመለከተው ወታደራዊ እንቅስቃሴ እንደያስፈላጊነቱ ስትራቴጂክ በሆኑ አካባቢዎች ላይ እናሱን ታሳቢ ያደረገ ግን ፖለቲካው በጣም የፖለቲካ ዳንሱ በጣም እየጎላ መጥቷል ፓኒክ ውስጥ አገዛዙን እየከተተ ያለው ጉዳይ ይሄ ነው ከሌጂቲሜሲ ክራይሲስ ከመምጣቱ በፊት አገዛዙ በሌላ ኃይሉ ከኢትዮጵያ ህዝብ ምርጫን ሮብ ለማድረግ በጦር መሳሪያ ታግዞ በውጊያ ታግዞ ከኢትዮጵያ ህዝብ ድምጽን ለመዝረፍ የሚያደርገውን ጥረት ለማስተጓጎል በሚመስል በጣም ስትራቴጂካዊ እንቅስቃሴዎች እየተደረጉ ነው ያሉት ቀጠናው ላይ ያለውን ዴቨሎፕመንት አጠቃላይ ዝም ብለህ ስትመለከተው አንሙት እያንዳንዱ ዶት ወደ አንድ ነገር ነው የሚያመራ ይሄ አገዛዝ ፓኒክ ቢያደርግ የማይገርመኝ ደረጃ ላይ ደርሻለሁ ልልህ ነው አሁን የምታነሳልኝን ሪፖርቶች ስመለከታቸው የሚሰጡኝ ገጽታ አለ የምረዳው ነገር አለ ለማለት ነው አንሙት ይሄንን ላንሳ ብዬ ነው ካነሳህልኝ ነገሮች በመነሳት የምትጨምረው ነገር ካለ እድል እሰጥሃለሁ ግን ወደ ሌሎቹ ጉዳዮቻችንም እንገባለን ትላንቱ በርከት ያለ ሰዓት በእነዚህ ጉዳዮች ላይ ብቻ እንዳንወስድ ብዬ ነው እንቀጥል እሺ አንሙት ትላንት ያላነሳናቸው ዛሬ እንድታነሳቸው የምፈልጋቸው ጉዳዮች አሉ ስለ ኮላፕስ ነው እንግዲህ ስለ ሀገር ሞትን በተመለከተ እኔ ባለፈው ዘ ዴዝ ኦፍ ዘ ሪፐብሊክ ብዬ ያነሳሁት ነገር ነበር ቴዲ አፍሮ የሀገርን ሞት ለምን አወጀ ምንድነው የሆነው የኢየሩሳሌም ፖስት ተብሎ በእስራኤል ሀገር እጅግ ተነባቢ ከሆነ ጋዜጣ አንዱ ያ ጋዜጣ የቴዲ አፍሮን የጽሁፉ የተጻፈው ስለ እስራኤል ነው እስራኤል ውስጥ ስላሉ ሁኔታዎች ነው የሚያነሳው በተለይ ደግሞ ኢትዮጵያና አይሁዶችን ታሳቢ ያደረገ በእነሱና እስራኤል ባለው ሁኔታ ውስጥ ያለውን አንዳንድ ልዩነት ነው የሚያነሳው እሱም እስራኤል አንድነቷን ለማስጠበቅ ምን ማድረግ አለባት የሚል ሪኮሜንዴሽንስ ያመጣል እዛ ላይ በዋናነት ትኩረታችን እሱ አይደለም በዛ ጽሁፍ ላይ ግን የቴዲ አፍሮ ንግግር የቴዲ አፍሮ የሙዚቃዊ ውጤት ዳስጣል ነው እንደ ፍሬምወርክ የተጠቀሙት እሱን ነው እንደ ማንጻሪያ አድርገው ያቀረቡት እሱን ነው የኢትዮጵያውን ፌመስ አርቲስት እየጠቀሰ ነው ጸሐፊው የጻፈው ለኔ ዲፕሎማቲክ ኢምፕሊኬሽን አለው ፖለቲካል ኢምፕሊኬሽን አለው ዝም ብሎ አይደለም ይሄ የተደረገው የሚል ነው አንሙት ከዛ በተለየ ግን አንተ ደግሞ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ያማራውንም ሁኔታ ቃኝበታለሁ ብለህ ያንኑ ፍሬምወርክ ተጠቅመ የራስህን ደግሞ መረዳት ልታቀርብልን ስለፈለክ እሱን እንድታጋራን እድል ሰጣለሁ ማለት ነው እኔ በኋላ ላይ ደግሞ እኔ ለምን ቴዲ አፍሮን እዛ ጋር ማምጣት ተፈለገ የሚለው ላይ ሐሳብ አክልበታለሁ መልካም አመሰግናለሁ እንግዲህ የተለያዩ ጽሁፎችና እንኳንስ የኛን ጉዳይ ነክተውና በአጠቃላይ እኔ እናንተ በስራችን ብዙ ጊዜ ወደኛ አውድ አምጥተን ለመመልከት ምን ኢምፕሊኬሽን ምን ትርጉም ይኖራል ለኛ ምን አንድምታ አለው የሚለውን ነገር ሁልጊዜም ለማየት እንሞክራለንና ይሄንን ጽሁፍ የኢየሩሳሌም ፖስት ጽሁፍ ስመለከተው ስለ ስልጣኔ ውድቀት ነው የሚያወራው የስልጣኔ ውድቀትና የውስጣዊ አንድነትን ጉዳይ
ነው የሚመለከተው። የስልጣኔ መውደቅ ከምን ይመጣል ነው? አሁን አጠቃላይ ይዘቱን ስመለከተው የስልጣኔ ውድቀት ውጫዊ ነው ውስጣዊ ነው? ለምሳሌ ኢትዮጵያ የግዕዝ ስልጣኔ ባለቤት ነች። ያው ስልጣኔና ዘመናዊነት ወይም ሲቪላይዜሽን እና ሞደርናይዜሽን እንደሚለያይም የምናውቀው ሆኖ ስልጣኔዎች ላይ ጦርነቶች ይከፈታሉ። የስልጣኔ ውድቀት ያጋጥማል። ይሄ ውድቀት ግን ውጫዊ ነው ወይስ ውስጣዊ ነው የሚለውን ነው ዲል የሚያደርገው ጽሁፉ፣ የሚመለከተው የሚዳስሰው ጽሁፉ ምንድነው የሚለው? ብዙ ጊዜ ለውድቀቶች ውጫዊ ጠላት ተጠያቂ ይደረጋል። ለሚያጋጥም ውድቀት ለሚያጋጥም ፈተና ውጫዊ ጠላትን ነው ተጠያቂ የሚደረገው። ጽሁፉ የሚለው ግን ምንድነው? ውጫዊ ጠላት ድክመትን ነው የሚያጋልጠው፣ ደካማ መሆንህን ነው የሚያጋልጠው። ሲያጠቃህ የማጥቃት ደረጃው ሲጨምር ያንተን ውስጣዊ ድክመት ያጋልጣል እንለዋለን። እናንተም እኮ ደካማነት ጸብጫሪነት ነው እንላለን። ለውጫዊ ጠላት ይጋብዛልና ውስጣዊ ክፍፍልና ተግባር አልቦነት ግን ውስጣዊ ክፍፍልና ተግባር አልቦነት ግን ስልጣኔን ያወድማል ነው የሚለው። ስለዚህ ምን ይላል? ስልጣኔዎች የሚወድቁት ስለተጠቁ፣ ጠላት ስለተደራጀ፣ በቁጥጥርና ኃይል ጠላት ስለበለጠ እነዚህ በመሰሉ ጉዳዮች አይደለም። ስልጣኔዎች የሚወድቁት ውስጣዊ አንድነት በማጣትና ተግባር አልባ በመሆን ነው። ኢትዮጵያ እንደ ግዕዝ በዶክተር ተሻለ ጥበቡ አገላለጽ የግዕዝ ስልጣኔ ፈተና ውስጥ ወድቋል እየወደቀ ነው ካልን የዛ ምንጩ የኢትዮጵያ የውስጥ አንድነት የውስጥ መከፋፈልና ተግባር አልባ መሆን ነው። የአማራ ሕዝብ ፈተና ላይ ወድቋል፣ ስልጣኔዎቹም የተጠቁ ነው። አፋብን እሱን በመግለጫ አስቀምጦታል። ስልጣኔዎች እንደውም ሄኖክ አዲስ አንድ ቃለ መጠይቅ ላይ ሲናገር ምን አለ? ቤተ መንግስታትንና ቤተ እምነቶችን ግሩም በሆነ ሁኔታ ከዘመናት በፊት ሲያንጽ የኖረው ህዝብ ዛሬ በሳር ጎጆ ቤት እንዴት ይኖራል ይላል። ስልተ ምርትን፣ ስርዓተ ምግብን፣ እንስሳት ማላመድ፣ የአዳፕቴሽን በብዙ ጉዳይ የሚገለጹ ሁኔታዎችን ከዘመናት በፊት ሲሰራ የነበረ ማህበረሰብ ዛሬም እዛው ላይ እንዴት ተገኘ እንላለን። ለ3000 ዘመን በሬ ጠምዶ ማረስ የተባለ ይገለጻል። በጣም በርካታ የስልጣኔ መገለጫ የሆኑት ነገሮች ወይ ወደ ኋላ የተቀለበሱት ወይ ባሉበት የቆሙት ወይ ኋላ የቀሩት ወይ ጨርሰው አልንቀሳቀስ ያሉት በምንድነው? ስልጣኔው በገጠመው ፈተና ነው። ይሄ ስልጣኔ ፈተና ወይም ውድቀት ምንጩ ምንድነው ነው የሚለን ጀሩሳሌም ፖስት ጸሐፊ። የውጭ ጠላት ስላጠቃው የውጭ ኃይል ስለተደራጀ የሆነ ነገር ላይ ስለሆነ አይደለም፣ ያንተ የባለቤቱ ውስጣዊ አንድነት ማጣትና ተግባር አልቦነት ነው የሚለው። አፋብን መግለጫው ላይ ምን ይላል? እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው ያ የግርማዊ ትላንት የታሪክ ባለቤት የሆነው የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ ነው። ውስጣዊ አንድነት ማጣት፣ የስልጣኔ ግጭት፣ ቅራኔ። ገናና ነበርን ስትል ኖረህ ያ ገናናነት የተደረሰ መሃል ላይ ወደ ጨለማ ዘመን ትርክት ናሬቲቭ እንዴት መጣህ? ይሄ ገናናነት ይሄ ትናንት የስልጣኔ ባለቤትነት የወደቀው ውስጣዊ አንድነት በማጣት ነው። ይሄንን ደግሞ ጸሐፊው ሲገልጽ ነው ታሪክ የሚነግረን ይላል። ጥበብና ሞራል ግልጽነቶች ሁሉ የሚነግሩን ስልጣኔዎች በራሳቸው እንደማይወድቁ ነው። ለምሳሌ ይገልጻል። አንድን እንግሊዛዊ ታሪክ ጸሐፊ ይጠቅስና die from suicide not by murder። ስልጣኔዎች የስልጣኔ ባለቤት በሆነው ማህበረሰብ ሱሳይድ ባለመደራጀት
ራስን ማጥፋት ሱሳይድ ራስን ማጥፋት ማለት ካልተደራጀ ካልተሰባሰብክ ውስጥ አንድነት ከሌለ በተግባር የሚገለጽ ቁጭትና ራስን የመጠበቅ የመከላከል አሰላለፍ ውስጥ አደረጃጀት ውስጥ ካልገባ ተጠፋለህ። ዛት ሱሳይድ ነው። ሌሎች ስለገደሉ ሌሎች ስላጠቁ ሌሎች ምናምን ይሄንን ካማራ ቆያ እንድታሰብ ስለፈለኩ ችግሩ ውስጣዊ ነው ሲል የቴዲ አፍሮን ዘፈንም እዚህ ጋር ይገልጻል። እንግዲህ ታሪክ ጥበብና የሞራል ክላሪቲ ነው የሚለው የሞራል ግልጽነቶች ሁሉ የሚነግሩ ይሄንን ነው። አለመጠናከር፣ አንድ አለመሆን፣ ውስጣዊ መከፋፈል፣ ተግባር አልባነት፣ አንዳንድ ጊዜ ኮሌክቲቭ አክሽን ፕሮብሌም እንለው የጋራ ተሳትፎ ችግሮች የምንላቸው እነዚህ ነገሮች ካሉ የሚገጥም ፈተናና ውድቀት ምንጩ ባለቤቱ ራስህ ነህ ነው። ስለዚህ ስልጣኔ እየወደቀ ያለው በዚህ ነው። ጸሐፊው ይመጣና እንደምታየው ቴዲ አፍሮንም ይገልጻል። 12ቱን አንድ ነብር ፈጃት የሚለው ያለ መደራጀት እንግዲህ ድምጻውያንም የታሪክ ባለሙያዎችም አለ። የታሪክ ባለሙያ እንግሊዛዊን ጠቀሰ፣ ጥበበኞች ብሎ ቴዲ አፍሮን ጠቀሰ። ይሄ ጸሐፊ ማለት ነው። ይሄ ጸሐፊ ይሄን ጽሁፍ በነገራችን ላይ የኒውዮርክ ሱፕሪም ኮርት ዲቴክቲቭ ነው ጸሐፊው። የኒውዮርክ ከተማ ሱፕሪም ኮርት ጠቅላይ ፍርድ ቤት መርማሪ እና በተለይ ደግሞ በግጭት ማስወገድ ላይ አስተማሪ የሚሆነ ሰው ነው የጻፈው። ይሄንን የቴዲ አፍሮ ሙዚቃ እንግዲህ የት ድረስ ተጽዕኖ እንደፈጠረ ኒውዮርክ ጠቅላይ ፍርድ ቤት የገባ ኮንሰፕት ነው በነገራችን ላይ። ስለዚህ 12 ሆነ አንድ ነብር ፈጃት 50 ሚሊዮን አማራ ነኝ ብትል ምን ዋጋ አለው? ካልተደራጀህ፣ ካልተሰባሰብክ፣ ውስጣዊ ችግርህን ካልተመለከትክ 50 ሚሊዮን መሆንህ የህልውና ዋስትና አይደለም። 50 ሚሊዮን ስለሆንክ አትድንም። 60 ሚሊዮን ስለሆንክ አትድንም። 100 ሚሊዮን ስለሆንክ አትድንም። የ130 ሚሊዮን አገር ህዝብ ብትሆንም ኢትዮጵያ የ10 ሚሊዮን የማትሞላውን እስራኤል ቻሌንጅ ማድረግ አልቻልንም። 2 ሚሊዮን ወይም 10 ሚሊዮን የማልሞላ ያውም መጤው ተጨምሮ ሌላው ስደተኛው ተጨምሮ ኤሚሬትስ ለሱ አገልጋይ ከመሆን አልዳንም። የኤሚሬትስ ህዝብ እኮ እዚህ ግባ የሚባል አይደለም። የአንድ ዞን ህዝብ እኮ ነው በኢትዮጵያ ኮንቴክስት። 12ቱን አንድ ነብር የሚፈጅህ ውስጣዊ ችግርን መቅረፍ ሳትችል ስትቀር ነው። ይሄ ጸሐፊ የሚለው ምንድነው? በመካከለኛው ምስራቅ የእስራኤልና የኢራንን ጉዳይ ይመለከታል። የነዚህ ሀገራት ችግር ይላል የአጠቃላይ ትርክታቸው የወራሪ ተወራሪ ትርክት፣ የአጥፊ ጠፊ ትርክት አንደኛው ሌላኛውን የሚወነጃጀልበት መሆኑን ያነሳና ነገር ግን ዋነኛው እያጠፋቸው ያለው እነዚህ ሀገራት የውስጣዊ መከፋፈል ከውስጥ እያዳከማቸው መሆኑን የዘነጋ ትርክት መከተላቸው ነው። ደጅ ተመልካች ነው የሚለው። የኛም ፖለቲካ ደጅ ተመልካች ከሆነ የስልጣኔ ውድቀት፣ የማንነት ውድቀት፣ የመጠቃት ምንጫችን ውስጣዊ አንድነት ማጣታችንን የውስጥ ችግሮቻችንን መመልከት አለመቻላችን ከሆነ ይሄ ጸሐፊ ምንድነው የሚለው? ከውጫዊ ጠላት ይልቅ ሊጋፈጡት ያልፈቀዱት ውስጣዊ ውድቀት አለ ይላል። ውስጣዊ ውድቀታችንን ለመጋፈጥ ተዘጋጅተናል ወይንስ አልተዘጋጀንም? አፋብን ምንድነው የሚለው? ውስጣዊ ውድቀቱን እኔ ይፋ አድርጎታል። አየ የስልጣኔ ውድቀት መኖሩን ያምናል። ጥቃት እንዳለ ያምናል። ያ የስልጣኔ ውድቀትና ጥቃት የህልውና አደጋ መሆኑን ከዛ ከስልጣኔ አልፎ በዘመናዊ ታሪካችን በተከታታይ ዘመቻዎች በውስጣዊ ድክመቶቻችን ታግዞ ተመልከተው ውስጣዊ ድክመትን መጋፈጥ ውስጣዊ ድክመቶቻችን ታግዞ ሁሉም ህዝቦች በተገቢው መልኩ አሳታፊ ባልሆኑ የአሸናፊ ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ያደርግ ህዝባችንን የህልውና አደጋ ላይ ያጋልጦታል ይልና ይሄ ጸሐፊ የሚለው እነዚህ ሀገራት የመካከለኛው ምስራቅ ሀገራት ሊጋፈጡት ያልፈቀዱት ውስጣዊ ውድቀት አለ እንዳለው የአማራ ትግል ሊጋፈጠው የማይፈቅደው የውስጥ ውድቀት አለ ወይ? ይሄን መጠየቅ አለብን። ልንጋፈጠው የምንፈቅደው መወገድም አለበት ብለን የማመን ያለብን ምናልባት ከመላመድ ብዛት ትክክል የመሰለን የተሳሳተ ሁኔታችን ነው። ይሄንን ልንጋፈጠው መቁረጣችንን እርግጠኛ መሆን ይገባል። በአማራ ትግል ውስጥ አለ የሚባለው ኃይል በሙሉ አፋብን እሱን በግልጽ አስቀምጦታል ብዬ ነው ማምነው። የአዲሱ የአማራ ልሂቅ ይላል
በግልጽ የምትወጣው ነገር መዋጥ ያስፈልጋል። የአዲሱ አማራ ልሂቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ በምንነት ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ ለመፍጠር በጠላት ፍላጎት ልክ የተቀረጹ መጥፎ ልሂቃን የስልጣን ወንበር ይዘው አማራን እንዳይደራጅ መከልከልና መከላከል እንደ ህዝብ የመጥፋት ስጋት ላስከተለ የህልውና አደጋ አጋልጦናል ነው። ኮሬክት። ይሄ ጸሐፊው ኢራኖችና እስራኤላውያን ከውጫዊ ጠላት ይልቅ ሊጋፈጡት ያልፈቀዱት ውስጣዊ ውድቀት አለባቸው። ሊጋፈጡት ያልፈቀዱት ሊያዩት ያልፈቀዱት ብሎ የውስጥ መከፋፈል፣ የውስጥ ተግባር አልቦነት፣ ልዩነትን ማስተናገድ አለመቻል ወይም ሌላም እነሱ ኢንተረስትድ የሆነበት ርዕሰ ጉዳይ አለ። እኛም እንዳማራ ውስጣዊ ውድቀታችንን ድክመታችንን ለውጫዊ ጥቃት አጋልጦ የሰጠንን ውስጣዊ ሁኔታችንን ምን ይለዋል? ራስ ጠል እሳቤና ባህላችንን፣ ፖለቲካዊ ድብታ መውጣትን፣ ራስን ከፖለቲካ ድብታ ውስጥ መግባትና ራስን ከማግለል መውጣት፣ ይሄንን ማስቀመጥ ውስጣዊ ውድቀትን የመጋፈጥ አካል አድርጌ ነው የምመለከተው። ይሄ ሰውዬ ሲቪላይዜሽን ኮላፕስ ሱሳይድ ነው። ራስህ በራስህ ባለመደራጀት በመከፋፈል ተግባር አልቦ ኢንአክሽን ተግባር አልቦነት እዛው ውስጥ ከተገኘ ስልጣኔ ኮላፕስ የግድ ነው፣ አይቀርልህም። ስለዚህ የመጀመሪያው ጉዳይ ውስጣዊ ውድቀትን መጋፈጥ ነው። ኦነግ ነው፣ ወያኔ ነው፣ ብልጽግና ነው፣ አብይ አህመድ ነው ከሚለው እነዚህ ደጋግመን ብለናል። እነዚህ በአጠቃላይ በአማራ ህዝብ ህልውናና ዘላቂ የብሔር ግንባታ ፕሮጀክታችን ውስጥ እንቅፋት የሆኑ የዛሬ አጥቂዎቻችን ናቸው። እነሱን ማስወገድ የድሉ መጨረሻ የግቡ መጨረሻ አይደለም። ብልጽግናን እስከ ማስወገድ የሚባል የድል መዳረሻ የለንም። ድሉ የተሟላ የሚሆነው ዘላቂ ህልውና ሲረጋገጥ ነው። ዘላቂ ህልውና አንድ ጠላት አስወግደ ሌላ ጠላት በመቀየር የሚረጋገጥ አይደለም። በዘላቂነት ሀብለህ የምትጀምረው ነው እንቅፋት ካስወገድክ በኋላ። ስለዚህ ለመጋፈጥ መዘጋጀት አለብን። እንዳማራ ራስ ጠልነን እንደ ባህል ወስደነዋል። ፖለቲካዊ ድብታ ውስጥ ነው ያለነው። ራሳችንን ከፖለቲካው አግልለናል። በራስ ህዝብ ላይ የመቆመር ዝንባሌዎች አሉ። ዝንባሌ ብሎ በጨዋነት ነው የገለጸው። ከዛ በላይ ነው። ያልተደራጀ የማይተማመን ፖለቲካዊ ማህበረሰብ እንድንሆን የሚያደርግ በጠላት ፍላጎት ልክ የተቀረጸ ልሂቅ አለብን ብለህ ውስጣዊ ውድቀትህን መጋፈጥ ከዚህ ጸሐፊ የወሰድኩት ቁም ነገር ነው። አፋብን ደግሞ በግልጽ ያስቀመጠው ነው። ስለተያያዘልኝ ነው በዚህ ልክ ላመጣ የፈለኩት። ስለዚህ በተለይ ይጠቅሳል ጥንካሬ በማጣት አይደለም። በተለይ መጥፎ ሰዎች ክፎች አሸናፊ የሚሆኑት ብዙ ጥሩ ሰዎች ዝም ስለሚሉ ነው ይባላል አይደል? ይጠቅሳል። ብዙ ጥሩ ሰዎች ዝም ስለሚሉ ጥቂት መጥፎች አሸናፊ ይሆናሉ። ነሰስ ጥንካሬ አይደለም። በመሰረታዊነት ብዙ ጥሩዎች ብዙ ማድረግ የሚችሉ ሰዎች ወደ ተግባር ስለማይገሉ ራሳቸውን ስለሚያገሉ በራስ ጠልነት እና በመሰል ሁኔታ ውስጥ ወይም በጠላት ፍላጎት ልክ ስለተሰለፉ እንጂ ጥቂት ክፎች አሸናፊ ሆነው የአማራ ህዝብን የሚያክል ህዝብ በምስራቅ አፍሪካ ቀንድ ይሄን የሚያክል ትልቅ ህዝብ ስለ ህልውና አደጋው ላለፉት ዓመታት በሙሉ እየጮኸ ያለቀሰ ያለው ብዙ አማራዎች በእንደዚህ አይነት ውስጣዊ ውድቀት ውስጥ ስለተገኘን ነው። ስለዚህ የውስጣዊ ጥንካሬ ጉዳይ ሁሉም በተግባር ውስጥ የመገኘት በተግባር የማይገለጽ ደግሞ ምንም ሊያደርግ አይችልም። በተግባር የሚገለጽ ውስጣዊ ጥንካሬ የድል ምንጭ ነው። ስልጣኔን ከውድቀት ይታደጋል ነው የሚለው። የአማራ ህዝብ ከውድቀት የሚድነው የአማራ ስልጣኔም ወደፊት የሚመጣ የሚችለው አማራን ወደ ዘመናዊነት ማሻገር የሚቻለው ውስጣዊ ድክመቶቻችንንና ውድቀቶቻችንን ተጋፍጠን
ተደራጅተን አንድ ሆነን መሰለፍ ስንችል ነው በተግባር ስንገለጽ ነው ለማለት ነው። እንደማለም አመሰግናለሁ። ኦኬ አንሙት እኔም አመሰግናለሁ። ወል እንግዲህ አንድ ነገር ላንሳ ከዚህ ለምሳሌ ካንተ ጋር መግባባበት ጉዳይ እና አፋብንም እንዳስቀመጠው በመጀመሪያ የመስረቻ ስቴትመንቱ ላይ ገለጸ እንትን ላይ ነው የመጀመሪያ ስቴትመንቱን ሲያወጣ ነው። በነገራችን ላይ እነዛን ነገሮች በስፋት በዛ ደረጃ ላይ የመግለጫው ላይ አካቶ ያወጣቸው እንደምንረዳው ማለት ነው። ናው አንሙት እንዳልከው የስልጣኔ ውድቀት ወይንም የሲቪላይዜሽናል ኮላፕስ አጋጥሟል ካልን ቀደም እንዳልከው ምክንያቶቹንም በዝርዝር አስቀምጣቸዋል። 1 2 3 እያልከ ያስቀምጥካቸው ነገሮች እንዳሉ ተረድቻለሁ። ናው እነዚህን ችግሮች ማወቅ በእኔ እምነት አንድ ነገር ነው። ለምሳሌ ቀደም እንዳልከው ስልጣኔዎች የሚጠፉት በሱሳይድ ነው፣ ራሳቸውን ነው የሚያጠፉትና በመርደር አይደለም የሚሞቱት። ሌሎች ስላጠቋቸው አይደለም ስልጣኔዎች የሚጠፉት፣ በዋናነት ራሳቸውን ለማጥፋት ስለፈቀዱ ነው ይለና ራሳቸውን ለማጥፋት የሚፈቅዱበትን ምክንያት አንተም ስታብራራ እንደተረዳሁት ውስጣዊ ችግሮቻቸው ያጋጠሟቸውን ሲቪላይዜሽናል ቻሌንጅ ያጋጠሟቸውን የውስጥ ችግሮች ለመመልከት ባለመፍቀዳቸው ነው። ችግሮችን ሁሉ ኤክስተርናላይዝ እያደረጉ ትላለ። ለምሳሌ አሁን የአብይ አህመድ አገዛዝ ቀጠናው ላይ ሁሉ እጁን ግብጽና ኤርትራ ያለ ነው ሲተራመስ የሚውለው ቀኑን ሙሉ። ግን ሀገሪቱ ውስጥ ከሁሉም ሊትራሊ ከእያንዳንዱ ህዝብ ጋር ጦርነት ውስጥ ገብቷል። የአብዛኛው ነገር ውድቀት የሚጀምረው ሀገር ውስጥ ካለው ስብራት ነው። ግን ደግሞ እያንዳንዱ ችግር መሰረታዊ መነሻ ውጫዊ እንደሆነ አድርጎ ሊያቀርብ ሲሞክር ሲዳክር ታየዋል። በአማራ ውስጥም አጋጥሟል የምንላቸው የነበሩ ችግሮች በመሰረቱ ውስጣዊ የነበሩ ናቸው። አንሙት ውስጣዊ ተጋላጭነቶቻችን እንዳልከው ለምሳሌ ደካማነት ጠብጫሪ ነው ካልክ ደካማ ሆነ መገኘትህ ነው ለጥቃት የጋበዘው አጥቂዎችህ እንዲመጡ ያደረገው እንጂ ደካማ ባትሆን ኖሮ ከመጀመሪያውም አትጠቃም፣ የህልውና አደጋ ላይ አትመጣም። ናው ሱዊሳይድ የሚለው ቃል አይ ቲንክ የላቲን ወርድ ነው። አንሙት ሱዊ የሚለው ቃል ዋን ሰልፍ ራስ ማለት ነው። ሱዊ አንድ ሰው አንድ ማህበረሰብ ውስጣዊ ችግር ከገጠመው ለምሳሌ አማራ እንደ አማራ ራሱን በራሱ ስልጣኔውንና ሴቱን ማስጠጠል ካልቻለ ችግር የገጠመው በራሱ የውስጥ ችግሮች ነው ከተባለ ራሱ ማን ነው? ቀደም አንተ እንዳልከው ለምሳሌ አማራው አስቀድሞ ራሱን አደራጅቶ ተቋማትን ገንብቶ ራሱን ከጥቃት መከላከል የሚችልበት ህልውናውንም አስተማማኝ ሁኔታ ላይ ማስቀመጥ የሚችልበት ማድረስ የሚችልበት እድል ነበረው። የትልቁ ውድቀት ችግር መሰረቱ የነበረው ግን ራስ የሚለው አማራ ራሱን ይመለከትበት የነበረው መነጽር በራሱ ችግር የነበረበት ስለነበረ ነው። ለምሳሌ ለመሰባሰብ እኮ አንሙት የውስጥ ችግርን ለመፍታት እኮ ውስጥ መኖር አለበት። የራስ ችግርን ለመፍታት እኮ ራስ መኖር አለበት አይደል? አንተ ራስን አክሴፕት ካላደረክ የራስን ችግር ልትፈታ አትችልም። የኛ እኮ መሰረታዊ ችግር የነበረው የአማራው ትልቁ ቅራኔና ጠብ የነበረው ራሱን ከመቀበል ጋር ነበር። ግብግቡ አማራንን ብሎ መቆም እኮ ሽንፈት ተደርጎ ይቆጠር ነበር አይደል? ይሄንንም እንደ ጀስቲፊኬሽን ሳይንሳዊ አድርጎ ሊያቀርቡልን የሚፈልጉ ሊቃኖች ነበሩ። እና የማህበረሰቡ መኖር እስኪካድ ድረስ የለም አማራ ቋንቋው ነው ያለው፣ ሀገር የለውም፣ መሬት የለውም፣ እሴት የለውም እየተባለ ህልው መሆኑ ሲካድ ነበር የነበረው አይደለም? በዚህ ሂደት ውስጥ ክህደቱ የመጣው እኮ ኤክስተርናል ናሬቲቭ ብቻ አልነበረም። ከውጭ የሚጫንብህ የለህም እኮ ተብሎ የሚነገር በውጭ አክተሮች ብቻ አይደለም። የአማራ ልሂቃንን የሚሉት ሰዎች ሸዋም፣ ጎንደርም፣ ወሎም ጎጃምም የተወለዱት እኮ አደባባይ ላይ ይመጡና አማራ የለም ይላሉ ራሳቸው ልሂቃን። ፈሪዎች ስለነበሩ በእኔ እምነት የገጠመውን ሲቪላይዜሽናል ኤክስተርናል ትሬት ለመጋፈጥ ስላልፈቀዱ ራሳቸውን ይክዱ ነበር። አንድ አይደለም 13 ጊዜ ራሳቸውን ይክዱ ነበር። በቀን ውስጥ 3 ነው የሚክደው አይደለም? እኛ የምናውቀው ሪከርዱን ሰብረውት 13 ጊዜ በቀን ራሳቸውን ይክዱ ነበር።
የለንም እያሉ መንሸራተት ነው እያሉ መውረድ ነው እያሉ አይደለምና ስልጣኔውን ማስቀጠል ራስን ከመሰረታዊ ጥበቃ ቤዚክ ሴፍቲ ለህዝብህ ለወገንህ ለቤተሰብህ የተሻለ ሰላም ዋስትና መስጠት የማትችልበት ደረጃ ላይ ደርሰህ ልሂቃኖችህን ህዝብህን እሴትህን ቋንቋህን ሃይማኖትህን ባህልህን ሀገርህን ርስትህን ክብርህን መጠበቅ የማትችል ከህግ በታች የሆነ ማህበረሰብ እንዲሆን አድርገውት ነበር ነው። ትልቁ ድሉ ምንድነው? ከሲቪላይዜሽናል ኮላፕስ ራስን ለማዳን ባህልና እሴትን ለመጠበቅ የማህበረሰብን ህልውና አደጋ ለመቀልበስና ህዝብን በአስተማማኝ ፖለቲካዊ ምህዳር ላይ ለማቆም ትልቁ መሰረታዊ ነገር ምንድነው? ራስን አክሴፕት ማድረግ ነው። ራስን ከመቀበል ይጀምራል። አማራ ነን ብሎ መቆም ያስፈልጋል። ተቋም መገንባት ያስፈልጋል። አዎ አማራዎች ነን። ስንጠቃ ብቻ አይደለም ማንነታችን የሚኖረው፣ ሳንጠቃ ማንነታችን አለ ብሎ መቆም ይጠይቃል። ማሸነፍ የቻልነው እዛ ጋር ነው። በነገራችን ላይ ለዚህ ነው አብይ አህመድ አማራን አያሸንፈውም የምለው። አማራ የማይሸነፈው አማራ የሆነለት ነው። ራሱን መሆን ስለሚጠበቅበት ራሱን የሆነለት ራሱን ማቆም ስለሚችል ራሱን መጠበቅ ስለሚችል የራሱን ተቋማት ማኖር ስለሚችል እንዳልከው አንሙት ነው። አፋብን ችግሩን ተረድቶታል። በእኔ እምነት ቀደምም አንተ በመግለጫው ላይ በደንብ አስፋፍተዋል ነው። ለዚህ ስትራቴጃይዝ አድርጓል ወይ? ችግሩን አውቀናል። የውጭ ተጋላጭነትን ለመመከት በርካታ ስራ እየሰራን ነው ያለን። የውጭ ተጋላጭነታችን የሚመጣው በመሰረቱ አንተ እንዳልከው ከውስጣዊ ድክመቶቻችን ጭምር ነው። ደካማነት ጠብጫሪነት ነው ብለናል አይደለም? አይ ቲንክ ዲፋይኒንግ ነው ለኔ እሱ። ግን የውስጥ ጥንካሬን እንዴት ነው የምናመጣው? እዛ ላይ ስለመስራት ምን ስትራቴጃይዝ አድርገናል? ድክመቱን አውቀናል። ከውጭ ከሚመጣው ጥቃት ይልቅ በውስጣዊ አንድነታችን ላይ ስንቱ ልሂቅ ነው ዛሬ አማራ ለመሆን። ዛሬ በአማራ ትግል ውስጥም ሆኖ እኮ አማራ ለመሆን የተቸገረ በጣም በርካታ ሰው አለ። ትርምስ እመለከታለሁ። ዛሬም 40 ሰልፎች ያለው እዚህም እዛም በጣም ጥቂቱ ነው የገባው። መነሻውንም መሄጃውንም መታገያውንም የቆመበትንም የተጋረጠበትንም የተረዳ በጣም በርካታ አይደለም። በዚህ ረገድ ትርምስ ልትመለከት ይችላል። አንዳንዱ ዴፊኒሽናል ፕሮብለም ገጥሞት በአንዴ በሰፈሩ ራሱን አንዴ በሃይማኖቱ ራሱን ሌላ ጊዜ በእንትኑ ራሱን በተለያየ መንገድ ራሱን ለመግለጽ ሲተራመስ ልትመለከተው ትችላለህ። መሰረታ አይ ቲንክ እነዚህ ነገሮች በደንብ ራሳችን ማነን እንዴት ነው የምንመለከተው? እንዴት ነው መቆም ያለብን? በዚህ ሂደት ውስጥ በዚህ ላይ በተለይ ደግሞ ኢንተርናሊ የውስጥ ጥንካሬያችንን አደጋ በውስጥ ጥንካሬያችን ለአደጋ ላይ ያመጡ የሚችሉ ጉዳዮች ላይ ልዩ ትኩረት ሰጥቶ መስራት የሚገባ ይመስለኛል። ከዚህ አንፃር አይ ቲንክ እንዳልከው በተለይ ውጫዊ ጥቃቶችን ለመሰንዘር የውስጥ ጥንካሬን ለማስጠበቅ የሚያስችለው እዛ ላይ በደንብ ችግሮቹን ካወቅ ችግሮቹን ለመቅረፍ የምትሰራባቸው ነገሮች ምንድናቸው የሚለው ነገር በጣም ጠቃሚ ስለመሰለኝ ነው። አንሙት ከዚህ በላይ እንሂድበት ወይስ ሌሎች ጉዳዮችን እናንሳ? ወደ ሌሎች መሄድ እንችላለን። ምን ስትራቴጂይዝ አድርጓል ላልከው ግን እንግዲህ እኔ የመጀመሪያው ጉዳይ ችግርን መቀበል ነው። ማለት በጣም ደፋር የአማራ ድርጅት ውስጣዊ ችግርን በዚህ ልክ የገለጸ እንደ ማህበረሰብ ያጋጠመን ውስጣዊ መበስበስ አደጋ ብሎ ለመናገር የደፈረ ድርጅት አፋብን ብቻ ይመስለኛል። በዚህ ልክ ችግርን ካስቀመጥክ በኋላ መፍትሄው ራስ በቅነት ነው፣ መፍትሄው ውስጣዊ አንድነት ነው ብለው ነው። በተለይ ይሄ አቋም ይሄ መግለጫ በሚወጣው አፋብን የተመሰረተ ወቅት ላይ የወጣ መግለጫ ነውና ከዚያ አኳያኔ ራስ በቅነትን መሰረት አድርጎ የራስ ዓላማን የራስ ፍላጎትን አጠቃላይ ችግርን ተረድቶ ለሌላውም የሚተርፍ ቁም ነገር ይዞ ወደ ትግል መጥቷል። ስለዚህ ጥሪው ራሱን ያገለለ ወደ ትግል እንዲገባ ነው። በጠላት ልክ የተቀረጸ ካለ ፍላጎት ልክ የተቀረጸ ኃይል ከዚያ እንዲወጣ ነው። ራስ ጠል የሆነው የነቃ ወደ ራስ ንቃት ተመለስ ነው። ስለዚህ ሰሞኑን የምትመለከተው ፖለቲሳይዜሽን የህብረተሰብ ውይይት ለኔ የዚያ ግንባታ የዚያ ስራ አካል አድርጌ ነው ማለት። ቁጭ ብለህ ከመዋጋት በላይ ነው ለኔ ብያለሁ። ህብረተሰብ ጋር
የህልውና ትግሉ ምንነትና ሂደት ብለህ ቁጭ ብለህ ስትመክር ይሄ ህዝብ እንደ ህዝብ የገጠመውን ከመቼ ጀምሮ በምን ሂደት ውስጥ አለፈ፣ ቅድም በመግለጫው ላይ የተጠቀሱ ነገሮች ምንድናቸው፣ ይሄ ህዝብ ምን ላይ ነው ብሎ እንዲገነዘብ የሚያደርግ መድረክ ስለሆነ እነዚህ አይነት ስራዎች የዛ ሂደት አካል ይመስሉኛል። ራሱ ድርጅቱ የዛ ሂደት አካል ነው። የተቋማት ምስረታ የዛ ሂደት አካል ነው። ውስጣዊ አንድነት የመፍጠር ጉዳይ በአንድ ጊዜ የሚመጣ እንዳልሆነ እናውቃለን። በዲያስፖራን በለው በሚዲያን በለው በተለያየ ዘርፍ ያለው በሂደት ግን በተለይ መስመሩ እየጠራ ሲመጣ ይሄ ፖለቲሳይዜሽን የብዙዎች አስተሳሰብ ሲሆን መስመሩ የብዙዎች ሐሳብ በሚሆንበት ወቅት ላይ አሸናፊ ሐሳብ ሆኖ መውጣቱ የማይቀር ነው ለማለት ፈልጌ ነው። አመሰግናለሁ። አንሙት ሁለት ጉዳዮችን እናንሳ። የብርሃኑ ጁላ ጉዳይ ነው። ብርሃኑ ጁላ እንግዲህ ከፐብሊክ እይታ እና ቃለ መጠይቅ እንዳይሰጥ ተደርጎ ቆይቷል። ምናልባት ከዚህ ፕሮግራም በኋላ ቃለ መጠይቅ እንዲሰጥ ይፈለግ ይሆናል። አንድ ጊዜ ቃለ መጠይቅ ከሰጠ ሞስት ፕሮባብሊ የ6 ወር አጀንዳ ነው የሚሆነው እንደምታውቀው አንሙት። በዚህም ምክንያት ይመስለኛል ቃለ መጠይቅ እንዳይሰጥ ያገዱት። ግን ከዛም ባሻገር መጠነ ሰፊ ልዩነቶች እያደጉ መምጣታቸውን እየሰማን ያለ ነው በአገዛዙ አመራሮች፣ በተለይ በአገዛዙ ጀነራሎች መካከል ማለት ነው። ይሄም ግለሰብ በተለይ በቅርብ ጊዜያቶች የተሰጡት አቅጣጫዎች አሉ። ይሄንን ምርጫ በምንም አይነት ሁኔታ በነገራችን ላይ ሶማሊያ ያጋጠማት ችግር አለ አንሙት። የሶማሊያ ያጋጠማትን ችግር ስትመለከት በቀጥታ ከሜይ 16 በኋላ ሶማሊያ ከሜይ 15 በኋላ ከግንቦት 15 በፈረንጆች አቆጣጠር ማለት ከ17 ቀናቶች ወይ 17 18 ቀናቶች በኋላ ሶማሊያ ላይ ሙሉ ለሙሉ የሌጂቲሜሲ እና የኮንስቲቱሽናል ክራይሲስ ያጋጥማል ተብሎ በጣም በከፍተኛ ደረጃ ተሰግቷል። እነዚህ ጉዳዮች ካሰጓቸው ደግሞ አካላት መካከል አንደኛው የብልጽግና አገዛዝ ነው። ምክንያቱም ብልጽግና አሁን ከማጋር መቆም እንዳለበት አያውቅም። አሁን ባለው ሁኔታ የሶማሊያን ኢንተርናል ስትሬንግዝ በሚገባ ደካማና ጠንካራ ጎኑን በሚገባ የለየ አይደለም። ግን ሀገሪቱ ላይ አንዣበበውን አደጋ በሚገባ ስጋት ውስጥ እንደከተተው ብልጽግና አቋም ለመያዝ እንደተቸገረ ሰምተናል። ናው ሌላው ብልጽግና ለራሱ ተመሳሳይ ክራይሲስ ገጥሞታል። አንደኛው እንግዲህ 3 ነገር በአንዴ እያደረገ ነው ያለው አንሙት። 3ቱም ነገሮች የክራይሲስ ውጤቶች ናቸው። በተደጋጋሚ እንደምለው በአንድ በኩል መጠነ ሰፊ ጦርነት ከኢትዮጵያ ሕዝብ ጋር ገብቷል። ሌጂቲሜሲ ክራይሲስ ነው። አገዛዙን በተመለከተ ቅቡልነቱን በተመለከተ there is no social contract በኢትዮጵያ ሕዝብ እና በአገዛዙ መካከል ያለው ማህበራዊ ኮንትራክት ሙሉ ለሙሉ ውሉ ፈርሷል። ብልጽግና is an enemy of the state የህዝቡ ጠላት ነው። አሁን አማራ እና ብልጽግና ጠላት ነው እንደምታውቀው። የብልጽግናን የሚወክል ማንኛውም ነገር የህዝብ ጠላት ነው፣ የአርሶ አደር ጠላት ነው። ካህናትን ይረሽናል፣ ህዝብን ይረሽናል፣ በከባድ መሳሪያ ይደበድባል። ወታደሩ የአማራን ህዝብ የሚያጠቃ እንደሆነ የአማራ ህዝብ ያምናል። ሆስቲሊቲ በአገዛዙ ስቴቱን ካፕቸር ባደረገው ቡድንና በአማራ ህዝብ መካከል ጠላትነት ነው ያለው። በአገዛዙ እና በአገዛዙን መዋቅር የሀገረ መንግስቱን መዋቅር በተቆጣጠረው ቡድንና በትግራይ ህዝብ መካከል ጠላትነት ነው ያለው። የትግራይን ህዝብ በብሎኬድ በሲጅ ምግብ ይከለክላል፣ ትራንስፖርት ይከለክላል፣ ገንዘብ ይከለክላል፣ መረጃ ይከለክላል፣ ፕሮክሲ ያደራጅበታል፣ ወጣቱ እንዲሰደድ ያደርግበታል፣ ያዋርደዋል፣ አዲስ አበባ ላይ ያስረዋል፣ ሌሎች ቦታዎች ላይ ያፈናቅለዋል። ተመሳሳይ አማራ ነው። ብሎኬድ ያደርጋል፣ መድኃኒት ይከለክላል፣ መሰረታዊ አገልግሎት ይከለክላል፣ ማዳበሪያ ይከለክላል። አርሶ አደሩ ተቋማቶቹን፣ የእምነት ተቋማቶቹን፣ ምልክቶቹን፣ ባህሉን፣ እሴቱን አጠፋለሁ፣ እፍቃለሁ፣ ሰብሬዋለሁ እያለ በትርክትም በጦርነትም በሌሎች አገልግሎቶችንም በመከልከል ያጠቃል። በእነዚህ ኃይሎችና በስቴቱና በአብይ አህመድ አገዛዝ እና በህብረተሰቡ መካከል ጠላትነት በፈጠሩ ጠላትነቱም ከጠላትነት አልፎ ከትርክትነት አልፎ በግልጽ ጦርነቶች እየተካሄዱ እንዳሉ ትመለከታለህ፣ በሁሉም አካባቢዎች ላይ ማለት ነው። ያገዛዙ ጀነራሎች ወደ አዲስ አበባ ተጠርተዋል። በዚህ ሂደት ውስጥ ቅድም እንዳልኩት መግቢያዬ ላይ ጀነራሎቹ የተጠሩት በላይቤሪያ ሰላም ሲያስከብሩ አይደለም የተጠሩት። ከሶማሊያ ላይ ሰላም ሲያስከብሩ አይደለም የተጠሩት። በቤኒሻንጉል ከጦርነት ከፊልድ ነው
ከኪሊንግ ፊልድ ነው የተጠሩት፣ ከሚገድሉበት ሜዳ ነው የተጠሩት። በአማራ ከሚያጠፉበት ሜዳ ነው የተጠሩት። ከአማራና ትግራይ አዋሳኝ አካባቢዎች ሲጠሩ ሌላ ጦርነት ለመጀመር ዝግጅት ከሚያደርጉበት ቦታ ነው የተጠሩት። ከወለጋ ሲጠሩ፣ ከጉጂ ሲጠሩ በኦሮሞ ህዝብ ላይ ጥፋት ሲፈጽሙ ከርመው ሪፖርት ላይ ያቀርቡ ነው የሚመጡት። እንዳልከው በጎረቤት ሀገራት ሰላምን ሲያስከብሩ ወይ የኢትዮጵያን ህዝብ ሉዓላዊነትና ሰላም ሲያስከብሩ አይደለም የተጠሩት። ወደ አዲስ አበባ መጥተዋል። አቅጣጫ ተቀምጦላቸዋል። ብርሃኑ ጁላ ዱ ኢት ኦር ዳይ ተብለዋል። በዋናነት የቀረበላቸው አጀንዳም ይሄንን ምርጫ ህዝቡ ቢፈልግም ባይፈልግም፣ የታጠቁ አካላት ቢፈልጉም ባይፈልጉም፣ ሁኔታዎች ቢፈቅዱም ባይፈቅዱም ምርጫን ለማስፈጸም የሚያስችል ሁኔታ ኖረም አልኖረም፣ ህዝብ መረጠም አልመረጠም፣ ይሄንን ምርጫ ሮብ አድርገን ከህዝብ ነጥቀን ቅቡልነታችንን ማስቀጠል መቻል አለብን። ያንን ማድረግ ስንችል ብቻ ነው ጦርነቱን ማስቀጠል የምንችለው በሚል አግባብ ጠርቶ ጀነራሎቹን ሰብስቦ ውይይት ማድረግ ጀምረዋል። ከትላንት ጀምሮ እየገቡ እንዳሉ ዛሬም ስብሰባው እንደተጀመረ ሰምተናል። እንደው በዚህ ላይና ጀነራሎቹ ምን ሊያነሱ ይችላሉ፣ አገዛዙስ ምን አይነት ተልዕኮ ሊሰጣቸው ይችላል የሚለውን ነገር ብናነሳ ጥሩ ነው። እንግዲህ ጀነራሎቹ ከነበረው ትሬንድ እና ፓተርን በመነሳት አንሙት ያገዛዙን አሁን እንግዲህ ዋና ሚልኳቸውን አካላቶቻቸውን የገጠማቸውን ሽንፈት ለነዚህ ለብርሃኑ ጁላም ለአብይ አህመድ ማቅረበው በእርግጥ ምንድነው ያጋጠመን የሚለውን አንስተው ሞግተው በሀገሪቱ ውስጥ ላሉ ጦርነቶች ፖለቲካዊ መፍትሄና የመፍትሄ አቅጣጫዎች እንዲቀመጡ ሊያደርጉ ይችላሉ ወይስ ምን አይነት ተልዕኮን ተቀብለው ተመልሰው ሊሄዱ ይችላሉ የሚሉትንም ነገሮች አንድ ላይ ያይዘ እንድታነሳልኝ። መልካም። እንግዲህ የስብሰባ ችግር ወይም መሰብሰብ ወይም ግምገማ ብሎ የሆነ ነገር ማውጣት አዲሳቸው አይደለም። ነገር ግን ያሁኑ ነገር ምንድነው ለምንድነው የሚለው ነገር በጣም ወሳኝ ይመስለኛል። እኔ አንደኛው ሜጀር ዴቨሎፕመንት የሚመስለኝ ሰሜን ላይ ያለው ጉዳይ ነው። በተለይ ከትግራይ ጋር የተያዘው ጉዳይ ሜጀር ዴቨሎፕመንት ነው። ምን አዲስ ነገር አለው እሱ? በሚቀጥለው ሳምንት ቲፒኤልኤፍ የክልሉን አስተዳደር እንደሚረከብ ይፋ አድርጓል። በወረዳዎች ላይ ያጸድቋል። መቀሌም ላይ ያጸደቀ ነው ዛሬ። የታደሰ ወረደ አስተዳደር ከሚቀጥለው ሳምንት በኋላ እንደማይኖር ቲፒኤልኤፍ ይፋ አድርጓል። ይሄ ምን ማለት ነው የሚለውን እንግዲህ ሟርት ማቅረብ አልፈልግም። በግልጽ የታደሰ ወረደ አስተዳደር ተባሮ ወይም ታግዶ አብይ አህመድ 4 ኪሎ እጁን አጣጥፎ ነው ወይ የሚቀመጠው፣ ቀጥሎ የሚመጡ ሁኔታዎች ምንድናቸው የሚለውን ነገር የሚያመላክት ነው ይሄ ውይይት። ይሄ አንደኛው ጥብቅ አጀንዳው እንደሚሆን እገምታለሁ። ምክንያቱም ቲፒኤልኤፍም በራሱ መንገድ ራሱን ለመከላከል የሚያስችለውን ነገር ጨርሷል። ፕሪቶሪያን ብልጽግና በተናጠል እርምጃ ሲጥሰው እሱም ወደ ቅድመ ፕሪቶሪያ ተመልሻለሁ ብሏል። ወደ ቅድመ ፕሪቶሪያ ተመልሻለሁ ብሎ በድርጅት ያሳለፈውን ውሳኔ ተገብሯል። ይሄን መተግበር ጦርነት መክፈት ነው። ታደሰ ወረደ መቀሌ ቁጭ ብሎ ጊዜያዊ አስተዳደር ነኝ እያለ የቲፒኤልኤፍ ማዕከላዊ ኮሚቴ ውሳኔ ተግባራዊ ሊደረግ አይችልም። ስለዚህ አንደኛው አብይ አህመድ ጀነራሎቹን የጠራበት የአብይ ጀነራሎች ተሰብስበው የሚመክሩበት ይሄ ነው አንደኛው። ታደሰ ከታደሰ ጋር ቲፒኤልኤፍ ኔጎሺዬት ሊያደርግ አይችልም? አንደሙት ሊያደርግ ይችላል። እርምጃው ሆነ ለሁለቱም ቤስት አውትካም ሊሆን የሚችል ውሳኔ ላይ ሊደርስ የሚችልበት እድል አይኖርም። ምናልባት ያ ውሳኔ ማለት ግን ከአብይ ሙሉ ለሙሉ ታደሰን መነጠል ነው የሚሆነው በእኔ እምነት አይደለም። እዛ ላይ ውጤቱ ምንድነው ነው? ውጤቱ እኮ የአብይ አህመድ ጊዜ አስተዳደር ፈረሰ ነው ውጤቱ። ሌላ ሊሆን አይችልም። አንተ የጊዜ አስተዳደር ፕሬዝዳንት ተብለህ ቀጥል የሚል ሊሆን አይችልም ድርድሩ። ቲፒኤልኤፍ ትግራይ ወደ ቅድመ ፕሪቶሪያ ሁኔታው መመለስ አለባት። ቅድመ ፕሪቶሪያ ማለት ፖለቲካሊ ቲፒኤልኤፍ ምርጫ አድርጎ ምክር ቤት አቋቁሞ ስለነበረ ወደዛ መመለሳለን። ሚሊታሪሊ ወደ ቅድመ ፕሪቶሪያ ማለት ጦርነት ነው። ቅድመ ፕሪቶሪያ የነበረው ጦርነት ስለሆነ ኦኬ።
ይሄንን ተከትሎ አብይ ጀነራሎች ቀጥሎ ከቲፒኤልኤፍ ጋር ሊኖር ስለሚችል ውጊያ አካባቢ ስላሰባሰቡት ጦርነት ምን አይነት ሁኔታ የሚል ውይይት አንደኛው አጀንዳ ይሆናል የሚል እምነት አለ በኔ በኩል። ከዚህ ጋር ተያይዞ የታጠቁ ኃይሎች ከቲፒኤልኤፍ ጋር ማን ሊተባበር ይችላል ማን አይተባበርም ምን አድቫንቴጅ አለ ምን እንትን አለ ምናምን የውጭ መንግስታት ሊገቡ ይችላሉ ወይስ አይችሉም ያው ሰሞኑንም የተለያዩ ድምጾች ወጡ እየተባለ እየሰማን የነበረው ትላንትና የተነሱትን ነገሮች በዚህ አጋጣሚ ለማስታወስ ያህልም አንሙት ሁለት ነገር አለ በብልጽግና ቤት ትርምስ የፈጠረው ማለት ነው። አንደኛው ነገር ምርጫውን በተመለከተ የተያዘ የጋራ አቋም ነው በእነዚህ ኃይሎች መካከል ተናጥላዊ የሆነ ግንኙነት ከዚህ በኋላ ማንኛውም አካል በተለይ ኢትዮጵያ ውስጥ ታጥቀው የሚንቀሳቀሱ ፋኖንም ሌሎችንም ኃይሎች ጨምሮ ተናጥላዊ የሆነ በምንም አይነት መንገድ ከብልጽግና አገዛዝ ጋር የሚደረግ ምንም አይነት ግንኙነት እንደማይኖር የጋራ አቋም ተይዟል የሚል ነው። ሌላው ምርጫውን ተከትሎ እና ከምርጫው አስቀድሞ ሊኖሩ የሚችሉ መጠነ ሰፊ እንቅስቃሴዎች ይኖራሉ ፖለቲካዊና ወታደራዊ እንቅስቃሴዎች የሚል ነው። እንደውም በብልጽግና ዘንድ የተያዘው ስጋት የብልጽግና ቅቡልነት ሙሉ ለሙሉ ምርጫውን ዲስክሬዲት ስላደረጉትም በምንም አይነት ቅቡልነትና ህዝባዊ ተሳትፎና እውቅናም ያልሰጠው ምርጫ ከመሆኑ አንፃር የብልጽግና ሌጂቲሜሲ ሙሉ ለሙሉ የሚያበቃበት ሁኔታ ከዛ በኋላም ሊመጡ የሚችሉ ኦልተርኔቲቭ ገቨርንመንትስ ወይንም ፓራል ገቨርንመንቶች ሊመጡ ይችላሉ የሚል ስጋትም በብልጽግና መያዙን ነው ሰምተን የነበረው። አሁን ከምታወራው ጋር ልታገናኘው ትችላለህ ብዬ። ትክክል ነው። ሌሎቹ ሰበቦች ከምክንያቶች መካከል ነው የጠቀስካቸው። እኔ አሁን አንደኛው ለምን ተሰበሰቡ ስትለኝ ኦፍ ኮርስ የኤሌክሽን ሴኩሪቲ ምርጫ አለ ምርጫ ማድረግ ቢቻልበት ማይቻልበት ብለው ማፕ አድርገዋል። ትንሽ የሚያስቅ ነገርም አለ። ምርጫ ቦርድ ወደ ግጭት ቀጠናዎች ባለሙያ ልኬ አስቻይ ሁኔታዎችን ገመግማለሁ ሲል ነበር። ምን ማለት እንደሆነም አላውቅም። ይሄ ምርጫ አይደለም ያው ብለናል ደጋግመን ለምንም የማይመጥን በመሆኑ እንደዚህ አይነት ስም መስጠት ተገቢ አይደለም። ነገር ግን ኦሮሚያም ላይ ትግራይም ላይ አይደረግም። ኦሮሚያም ላይ ያለው ሁኔታ ይታወቃል። አማራ ክልልም ያለው ሁኔታ ይታወቃል። ህዝብ ተሰብስቦ ህዝብ ተሰልፎ በግልጽ ተናግሯል። ከዚህ አኳያ እነዚህ ወታደሮች ምርጫ ለማድረግ የሚያስችል በተወሰኑ አካባቢዎች ላይ ምርጫ እንዲደረግ ለማድረግ ካድሬውም ተሰልፎ ህዝብ በግድ እያስወጣ እንዲያሰልፍ ኢንፋክት መርጦ ጨርሰዋል እኮ ጀዋር መሐመድ እንደነገረን እኮ ዝርዝሩን እነግራቸዋለሁ 97% ፓርላማ የሚገቡትን ሰዎች ዝርዝር አውቄያለሁኝ 3% ብቻ ናቸው የቀሩት እነሱም ያልወሰኑባቸው አለ። ከተቃዋሚም ከሱ ምክር ቤት የሚገቡትን ጨርሰዋል። ወረዳ ቁጭ ብሎ ገጠር እየተመረጠ ነው ካርድ ቲክ ቢያንስ ግን ለፎቶግራፍ የሚሆን እንትን ሂደት መታየት ስላለበት ለዚያ ብሎ የሚያደርጋቸው ነገሮች ይኖራሉ። ለዛ ተብሎ የፕሮፓጋንዳ ዝግጅት አለ የካድሬ ህዝብ ሞቢላይዜሽን ዝግጅት ይኖራል። በዛው ልክ ህብረተሰቡም ማነው ወታደሩም ይሄን ለማድረግ የሚያስችል ዝግጅት አድርግልኝ የሚል ነገር መቅረቡ የሚጠበቅ ነው። ሌላኛው ግን እንዳልከው አሁን እየገጠመው ያለው ነገር አንደኛ በጣም ተጣድፎበታል። አሁን የሚከተለው ሳምንት የታደሰ ወረዳ አስተዳደር ወይ ወደ ምትሄድበት ሂድ ወይ ወንበር አስረክብ ሊባል ነው። ብልጽግና ምንድነው የሚያደርገው ከዚያ በኋላ? የኢራን ጉዳይ እስከሚፈታ ይጠብቃል? ኤሚሬትስ አቴንሽኗን ወደዚህ እስከምታዞር ይጠብቃል ወይንስ ቀጥታ ወደ ውጊያ ይገባል? ቀጥታ ወደ ውጊያ መግባት ማለትስ ምን ማለት ነው? ቀጥታ ወደ ውጊያ መግባትና ቲፒኤልኤፍን መልሶ ዲስማንትል ለማድረግ መሞከር ማለት ምን ማለት ነው? እንደ ትናንትናው የአማራን ህዝብ ደምና ላብ ስንቅ ይዞ አይደለም የሚዘምተው። እንደ ትናንቱ የኤርትራን ህዝብ ወታደር ሰራዊት ይዞ አይደለም የሚዘምተው። እንደ ትናንት የአማራን ዲያስፖራ እና ሚዲያ ይዞ አይደለም የሚዘምተው። እንደ ትናንት አልቡርሃንን በዚህ በኩል ገድብልኝ በዚህ በኩል ጠብቅልኝ እያለ አይደለም የሚዘምተው። እንደ ትናንት ሶማሊያ ትንሽ ወታደር እንዲሁ ላኪልኝ እያለ አይደለም የሚዘምተው። እንደ ትናንት በሬና ሰንጋ ይዞ መጥቶ የሚደግፈው ስንቅ የሚያቀርብለት ህዝብ ይዞ አይደለም የሚዘምተው። ያለበት አጣብቂኝ ከዚህ ሁሉ ይመነጫል። ከዚያ ይልቅ የሚዘምተው ከዳር እስከ ዳር ታጥቀው ተደራጅተው እሱን ለመፋለም እየደመሰሱት ካሉ የታጠቁ ኃይሎች ጋር ነው። ኢንፋክት የትናንት አጋሮቹ
ዛሬ አጌንስት አብይ ዛሬ አጌንስት ዘሪጅም ተደራጅተው ነው ያሉት። ስለዚህ በለምለም ምላስ የአማራ ወጣት የአማራ ህዝብ ውጣልኝ ሊባል አይችልም። ትናንትና ሀብቱን ገንዘቡን ያፈሰሰው የአማራ ባለሀብት ተሳዷል፣ ሀገር ጥሎ ወጥቷል፣ ተሳቋል፣ አካውንቱ ተዘግቷል፣ ንግድ አቁሟል። ስለዚህ 50 መኪና 40 መኪና ተጎታች እያቀረበ ለዚህ አገዛዝ ጦርነት ሊሸከምለት አይችልም። 30 ሚሊዮን 50 ሚሊዮን እያዋጣ የሱን ጦርነት ሊሸከምለት አይችልም። ባህር ዳር ተቀምጦ ኑና ውጣና ራስን ተከላከለ እያለ መግለጫ እየሰጠ ሊያዘምትብን አይችልም። ስለዚህ በዚህ ሁኔታ ውስጥ ነው ያለው። ከዚህም በላይ ሲጨነቅ እንደነበረው ሊተባበሩብኝ ነው፣ በዚህ ኤርትራ፣ በዚህ ቲፒኤልኤፍ፣ በዚህ ፋኖ፣ በዚህ ኦነግ እያለ ጭንቀቱን ሲገልጽ ነው የነበረው። እነዚህ ሁሉ ይህንን አገዛዝ ከመዋጋት ወደ ኋላ የሚሉ አይደሉም። አሁንም እየተዋጉ ያሉ ናቸው። ቆይ ጠብቁኝ የሚባል ነገር አይደለም አሁን ያለው። ስለዚህ እነዚህ ጀነራሎች ይህንን ሁኔታ ለመገምገም ወደ ቀጣይ ጦርነት ቢገቡ ምን ሊያጋጥም ይችላል፣ ማን በምን በኩል ሊሰለፍ ይችላል የሚል ስሌት የሚል ውይይት እንደሚኖር ጥርጥር የለውም። በተሰማሩበት ቀጠና አሁን ደግሞ ወለጋም ይሁን አማራ ክልልም ይሁን በያሉበት ያለው ሁኔታ ምንድነው የሚመስለው? ሚሊሻው ምን ሆነ? አድማ ብተናው ምን ሆነ? ምክንያቱም በጣም በርካታ ጥሪ ቀርቦ በርካታ ምልመላ ተደርጎ ክልሎች ራሳችሁን ቻሉ ተብለው ነበረ። ራሳቸውን የሚችሉ ናቸው ወይ የሚል ጥያቄ ይቀርባል። ደቡብ ጎንደር ተመስክር ብለህ ነው የምትመልስለት። የአንድ ክልሎች በሚሊሻና አድማ ብተና እየተፋለሙ ያሉ ታጣቂዎችን የመብት ብሔራዊ ታጋይ ድርጅቶችን ሊያስቆሙ እንደማይችሉ በቂ ምልክት ታይቷል። ይሄ በሆነበት ሁኔታ ዘመቻ ማድረግ እንችላለን ወይ ማለታቸው አይቀርም። ምን ያህል ይሳካል እንመለከተዋለን። ወንድም ይሄ ነው ያለኝ ሐሳብ። አንደኛው ዴቨሎፕ አሁን አንሙት ያነሳው ሲናሪዮ አንደኛው ነው ከትግራይ ጋር አያይዘ ያነሳው ነገር ማለት ነው። ለኔ በጣም ክሪቲካል ነው። እንትን ልንለው የምንችለው አይደለም ማለት ነው። አንድ ቴሲስ ሊሆን የሚችልበት ሁኔታ እንዳለ ገምታለሁ። ሌላኛው ጉዳይ የሚድል ኢስት ፎረም ኦብዘርቨር ላይ አንድ ጽሁፍ እየተመለከትኩ ነበር። ሚሼል ሩቢን የጻፈውን ጽሁፍ እየተመለከትኩ ነበር እና እዛ ላይ ጽሁፉ እንዴት እንደተጻፈ ለምን እንደተጻፈ መገመት እችላለሁ። ትልቁ ብልጽግና ቤት የተፈጠረው ትርምስ ሌላኛው ምክንያት የአሜሪካና የኤርትራ ሪአፕሮችመንት ነው አሁን ያለኝ መረጃ እሱ ነው። አስቆጥቷል። ወደ ብልጽግና ቤት የኮበለሉ ሰዎችንም ቢሆን ከአንዳንድ ሀገራት የሚጻፉ ጽሁፎችንም ስመለከት ምናምን ከፍተኛ ቁጣ ተመልክቻለሁ። በተለይ ዩናይትድ አረብ ኤምሬትን ሌሎችንም እንደዚሁ እንዳስቆጣ ተመልክቻለሁ። ትልቅ ዴቨሎፕመንት ነው። ብልጽግና ያልጠበቀው ነው እና እንደውም ማይክል ሩቢን የጻፈው ጽሁፍ ላይ የኢትዮጵያን መንግስት መስደብ ነው የሚልም ትርጉም ሰጥቶታል። ይሄ በራሱ ምን ማለት ነው የሚለውን ወታደራዊ እንቅስቃሴያቸው ላይ በሀገሪቱ ውስጥ ያወጁት ጦርነት ላይ ምን ማለት ነው ይሄ በራሱ የሚለውን በትክክል ክሊር ፒክቸር የላቸው። ትናንትና እንደውም በሳውዲና በዱባይ መካከል በሪያድና በዱባይ መካከል ማኒቨር እያደረግን እንቀጥላለን። ልክ ቱርክና እስራኤልን በዚህም እየሰጠን ለመያዝ እንደምናደርገው ጥረት ሪያድንና አቡዳቢን ሁለቱንም ይዘን ለመቀጠል እንሞክራለን የሚል ነገር ትላንትና ጽፈው ነበር። ዛሬ ደግሞ ሌላኛው መርዶ ከኦፔክ ወጣለች ዩናይትድ አረብ ኤምሬትስ። ኦፔክ ውስጥ እንደምታውቀው ኦልሞስት ወደ 15% የሚጠጋውን የፕሮዳክሽን ካፓሲቲ የምትይዘው ዩናይትድ አረብ ኤምሬት ነበረች። የዚህ የግሎባል ሰፕላይ ቼኑ 4% የሚሆነውን የኢነርጂ አቅርቦት የምታደርግ የነበረችው ዩናይትድ አረብ ኤምሬትስ ነች። እሱን ጥላ መውጣቷ በዩናይትድ አረብ ኤምሬት እና በተለይ በሳውዲ እና በዩናይትድ አረብ ኤምሬት መካከል ያለው ነገር እየከረረ እንዲሄድ የሚያደርግ ነው። በአንድም በሌላ መንገድ ይሄ ለብልጽግና ሌላ እንግዲህ ስጋትን የሚፈጥር ነው። ከዛ ውጭ ግን በኤርትራና በአሜሪካ መካከል የሚደረገው ቀረቤታ
በዋናነት ኢምፓክት የሚያደርገው አንሙት በተለይ ደግሞ በሰሜን ኢትዮጵያ ያለውን ከዚህ በፊት ትግራይን በዚህ አገዛዝ ስር ለማስቆየት በሚደረጉ ጫናዎች ውስጥ በከፍተኛ ደረጃ ያገለግል የነበረው ውል ፕሪቶሪያ ነው እንደምታውቁ አንሙት እሱን ኢንፎርስ በማድረግ ኦብዘርቭ በማድረግ ደግሞ ይሳተፉ የነበሩ ሀገራትና መልቲላተራል ተቋማት ነበሩ እንደምታውቁ ከኤርትራ ጋር የሚደረገው ሪአፕሮችመንት በትግራይ ላይ ምን እንደሚያመጣ ብልጽግና መገመት አልቻለም ከዚህ በፊት ባንድም በሌላ መንገድ እንግዲህ አሜሪካንም ፕሬሸር ለማድረግ ትግራይን የተለያዩ ኃይሎችን ይጠቀም የነበረበት ሁኔታ ነበር የነበረው ብልጽግና because ብልጽግና ራሱን እንደ ቱ ኢምፖርታንት በቀጠናው ላይ ላሉ ፖሊሲንግ በቀጠናው ላይ ላሉ እንቅስቃሴዎች ራሱን የተሻለው አክተር አድርጎ ያቀርብ የነበረበት ሁኔታ ነበር የነበረው በርካታ ስም ማጥፋት በተለይ ሱዳንንና ኤርትራን ስም በማጥፋት ረገድ ከባድ ኢንቨስትመንት ነበር ሲያደርጉ የነበሩት እነ ብልጽግና ትራንዛክሽናል የሆነው የዩኤስ ፖሊሲ አሁን ያለው የፕሬዝዳንት ትራምፕ ፖሊሲ ግን በስም ማጥፋት የሚመራ አይደለም አንተ ስላቃጠርክ የሚመራ አይደለም የሀገራቱ ኢንትረስት ይሄ አካባቢ አንሙት 17 ሰብማሪን ፋይበር ኦፕቲክ የሚተላለፍበት በኤዥያና በአውሮፓ መካከል 90% ዴታ ትራፊክ የሚመላለስበት የዓለምን 12% የንግድ እንቅስቃሴ የያዘ በጣም ክሪቲካል ቾክ ፖይንት በዚህ አካባቢ ላይ ከሆርሙዝ በተጨማሪ በዚህ አካባቢ ላይ የሚነሳ ዲስራፕሽን የንግድ እንቅስቃሴው ላይ የሚያስከትለው ተጽዕኖ እንደዚህ በዋዛ የሚታይ አይደለም ከአንዳንድ ሀገራት ጋር ያለንን ሲምቦሊክ ሪሌሽንሺፕ ለማስቀጠል ብቻ ሲባል እንዲህ አይነት ከፊት እየመጡ ያሉ አደጋዎችን አቅልሎ ለማየት የሚችልበት ሁኔታ ያለ አልመሰለኝም በተለይ ማሳድ ፓውሎስ እዛ አካባቢ ላይ ያደረገ ያለው ነገር በኤርትራና በአሜሪካ መንግስት መካከል ያለውን ግንኙነት ለማጠናከር የሚደረገው ስራ በብልጽግና ቤት ከባድ ፓኒክ የፈጠረ መሆኑን በግልጽ የምትመለከተው ነው በዚህ ሂደት ውስጥ ደግሞ ማን አለ ግብጽ እንዳለች ታውቃለ ኢንሰርክልመንቱን 90% ሙሉ ለሙሉ ይሄንን አገዛዝ የመክበብ ሂደቱን ወደ 90% ምናምን ከዛም በላይ ሊያሳድገው ይችላል የሚል ከባድ ስጋት ነው በብልጽግና ቤት ያለው ሌላኛው ምክንያት ምናልባት ከዚህ ጋር የተያያዘ ውጥረት most probably አንድ ሲናሪዮ ነው አሁንም እያነሳ ያለው አንደኛው ሌላኛው ምክንያት ቀደም ካነሳቸው ወታደራዊ ተበብሮች በሀገሪቱ ውስጥ ያሉ የታጠቁ አካላት በአፋር በቤኒሻንጉልን ጨምሮ በበርካታ ሀገሪቱ አካባቢዎች አሁን ያሉትም ወደፊት የሚመጡትም ካሉ ማለት ነው በእነዚህ ኃይሎች መካከል የሚደረገው ትብብርና በስፋት እየተደረጉ ያሉ ህዝባዊ ውይይቶች በቀጣይ ምን ይዘው ይመጣሉ የሚለውን ነገር ብልጽግና ለመገመትም ሆነ ለመረዳት ተቸግሯል it is so unpredictable አሁን ያለው በቀጣይ የሚመጣው ነገር ስትራቴጂክ ቦታዎችን ቀደም አንስቼልሃለሁ ለመያዝ እየተደረጉ ያሉ እንቅስቃሴዎች እንዳሉ ወታደራዊ እንቅስቃሴዎች ተመለከታል ተርጉማቸው ብዙ ነው ማለት ነው ሌላው በሱዳን ያለው ሁኔታ is not in favor of RSF ሱዳን ላይ ያለው ሁኔታ የሶማሊያ ክራይሲስ is expected የመጣ ነው የሶማሊያ ክራይሲስ ከሜይ 15 በኋላ ሶማሊያ would probably collapse በኔ እምነት በጣም ከባድ አደጋዎች አሉ በዛ ረገድ ብልጽግና ለነዚህ ሁሉ ድርብርብ ቀውሶች including ሀገሪቱ ውስጥ ያለው የነዳጅ የኢኮኖሚ ማህበራዊ ጫና በሀገሪቱ ውስጥ እየተፈጠረ ያለው የከተማ እንቅስቃሴ እነዚህን ሁሉ ቀውሶች በአንድ ጊዜ አድሬስ ሊያደርግ የሚችልበት ማሰቢያም ሆነ ካፓሲቲ የሌለው መሆኑን ተገነዘባል ያግዙት የነበሩ በገንዘብ ዝም ብለው አንዳንዴ ከባንክ ሲስተም ውጪ ፔትሮ ዶላር አምጥተው በሻንጣ ዝም ብለው አራክፈው የሚሄዱ የዩናይትድ አረብ ኤምሬትና መሰል ሀገራት ባለሀብቶችና ቢሊዮነሮችም ሆኑ መንግስታት የራሳቸው ፌር ሼር ኦፍ ፕሮብለም ተጭኖባቸው
ማህበራዊና ኢኮኖሚያዊ ቀውስ ተፈጥሮባቸው አንዳንዶቹ እንደውም ኦፔክን ከመሰለ ትልልቅ ተቋማቶች ራሳቸውን እያወጡ ከዚህ በፊት በቡድን በግሩፕ ከሚያደርጓቸው እንቅስቃሴዎች በተለይ በገልፍ ሀገራት መካከል ጂሲሲ ላይ ያለው ተስፋ እየተመናመነ መሄዱ ግልጽ ማሳያ ነው። በግብጽና በዩናይትድ አረብ ኤሚሬት መካከል፣ በዩናይትድ አረብ ኤሚሬትና በሳውዲ መካከል በጣም በበርካታ በገልፍ ሀገራት መካከል እየተፈጠረ ያለው ነገር እና በተለይ ጂሲሲ ሰሞኑን በነበረው ከኢራን በተቃጣባቸው አደጋ ምክንያት እና ያንን አደጋ ለመቋቋም የሄዱበት ሂደት የጂሲሲን አስፈላጊነት ጥያቄ ምልክት ውስጥ የከተተ ነው። አንሙት እነዚህን ሁሉ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችን ከግንዛቤ ውስጥ ስታስገባና በህዝብና በአገዛዙ መካከል የሚደረገውን ጦርነት ኢትዮጵያ ውስጥ ታሳቢ አድርገ ጦርነቱን ሳያቆም ከኢትዮጵያ ህዝብ ላይ ድምጽንና ስልጣንን ሮብ አደርጋለሁ የሚለው አገዛዝ ምን አይነት አደጋ ከፊቱ እየመጣ እንዳለ በግልጽ መናገር የምትችለው ነው። there is no trust በኢትዮጵያና በኢትዮጵያ ህዝብና በዚህ አገዛዝ መካከል መተማመን የለም። የኢትዮጵያ ህዝብ ቅቡልነቱን ነፍጎታል። በርካታ ክራይሲስ ሊያጋጥመው ነው። ኤሌክቶራል ክራይሲስ ይመጣል። አሁን ካለው ከጦርነቱ ጋር ተያይዞ ያለው ቀውስ አለ። ከቀጠናውና ከዓለም አቀፉ ሁኔታ የሚመጣ ቀውስ አለ። በራሱ በፓርቲ ውስጥ እየተፈጠረ ያለ ቀውስ አለ። በራሱ በጦር ውስጥ ኢንስቲትዩሽናል ክራይሲስ ገጥሞታል። እነዚህን ሁሉ ሁኔታዎች ስትደምራቸው የሚሰጥህ ሪዛልት መገመት ትችላለህ። ናው ስለ ውድቀቱ ሳይሆን የምናወራው ከውድቀቱ ምን ተምረን በሀገራችን ውስጥ ምን አይነት ስርዓትን ሪያላይዝ እናደርጋለን ስለሚለው ይሆናል ማለት ነው። ምክንያቱም በውድቀቱ ዙሪያ አለመጠራጠር የማንችለው የጋራ መግባባት ላይ ሊያደርሰን የሚችል ኮንክሉሲቭ ሊሆን የሚችል መተማመን ሊፈጥር የሚችል በርካታ ሲናሪዎች በአንድ ጊዜ እየመጡ ስለሆነ ማለት ነው። ውድቀቱ አይደለም ማለት ነው የሚያስጨንቀን። ከዚህ ውድቀት በኋላ ከዚህ ኮላፕስ በኋላ አንተ ብዙ ጊዜ የምትለው አለ ክራሽ ላንዲንግ ነው ወይስ ሶፍት ላንዲንግ ነው? እንዴት ነው ይሄንን ሀገር ማሻገር የሚቻለው? በዚህ ሂደት ውስጥ እያንዳንዱ ልሂቅ ሚና ነገ ነው የሚጀምረው ሚናቸው ወይስ ዛሬ ላይ ነው ሚናቸው መጀመር ያለበት? በሀገሪቱ ውስጥ የሚመጣውን ለውጥ ታሳቢ ያደረጉ እንቅስቃሴዎች ነገ ላይ ነው ወይ መጀመር ያለባቸው ወይስ ዛሬ ነው መጀመር ያለባቸው? ለዚህ የሚያስችል ዓለም አቀፋዊ ሁኔታ ላይ ነው ወይ ያለ ነው? ቀጠናዊ ሁኔታውን ላይ ያለን መግባባት ምን ይመስላል? ዓለም አቀፋዊ ሁኔታው ጋር ያለን ራሳችንን ለማራመድ ያለን ስምምነት ምን ይመስላል የሚለውን ነገር በተለይ ፖለቲካሊ ቃኑ አስበው ሊሰሩበት የሚገባ ጊዜ መሆኑን ለማንሳት ያህል ነው። ከዛ ውጪ የህብረተሰቡ ሚና በየጊዜው ቀላል የሚባል አይደለም። አንሙት እነዚህ ነገሮች እናንሳ ብዬ ነው። ሶማሊያ ላይ ትንሽ ነገር ብንጨምር ደስ ይለኛል። አር ዩ ሬዲ? ትንሽ ነገር ልታክልልን ትችላለህ? ሶማሊያ ምንድነው የገጠማት? በተለይ ከ17 ቀናት በኋላ በሶማሊያ ምንድነው ሊከሰት የሚችለው የሚለውን ነገር ትንሽ ልታቀርብልን ከቻልክ ብዬ ነው። አንሙት እንግዲህ ሶማሊያ ላይ ሊገጥም የሚችለው ነገር ምንድነው? ማነው ተቀባይነት ያለው ሌጂቲሜት እንግዲህ ምክንያቱም የምክር ቤቱንም የፕሬዝዳንቱንም ምርጫ ዘመን ቢያበቃም የማራዘሚያ ጥያቄ ቀርቧል። ስለዚህ በተለይ የፕሬዝዳንቱ እንዳልከው ሜይ 15 16 ያበቃል። ከዛ በኋላ ማን ነው ህጋዊ የሶማሊያ መሪ? የሶማሊያ ህጋዊ ምክር ቤት የለም። የተቃወሙ አካላት አሉ፣ ሼክ ሸሪፍን ጨምሮ ይሄንን ሂደት ተቃውመዋል። ከዚህ በኋላ ምንድነው ሊመጣ የሚችለው ነው? ይሄ ፖለቲካው ቀውስ በግልጽ የመጣ ነው። ነገር ግን ምናልባት ይሄ ቀውስ ወዴት ሊሄድ ይችላል? ወደ አልሻባብ ሊወስድ የሚችል ቀውስ አይደለም። ይሄ ቀውስ እነዚህ የሚቃወሙ አካላት ምናልባት በወዳጆቻቸው አሸማጋይነት በነቱርክ ኦሬዲ ቱርክ የፌደራል መንግስቱ የበዛ ወታደራዊ ድጋፍ እየሰጠ እንደሆነ መቸለታ ጠቅሰናልና የፌደራል መንግስቱን ይዞ ለማቆየት ይሄንን የሌጂቲሜሲ ክራይሲስ ለመፍታት ምናልባት ወታደራዊ ኢንተርቬንሽኗን የምታደርገውን በፌደራል መንግስቱ የምታደርገውን ጣልቃ ገብነት አጠናክራ የምትቀጥል ይመስለኛል። ግብጾች አሉ፣ ቱርኮች አሉ፣ የተለያየ ኢንተረስት ግሩፕ አለ። አሁን ሶማሊያ ላይ ብዙ ኢንተረስት አለ። ከዚህ አኳያ የነዚህ ኃይሎች አሸማጋይነት ጣልቃ ገብነት ወይም ለፈለጉት አካል ድጋፍ የመስጠት በጣም አደገኛ የሚሆነው አፈንጋጭ ኃይሎችን የሚደግፉ ሌሎች የውጭ መንግስታትና አክተሮች ከገቡ ነው።
የነሼክ ሸሪፍ ቡድንና ይሄ አሁን ስልጣን ጊዜ ያበቃው ምክር ቤትና ፕሬዝዳንት መቀጠል የለበትም የሚለውን ካምፕ ወታደራዊና ፖለቲካዊ ዲፕሎማሲያዊ ድጋፍ የፋይናንስ ድጋፍ የሚሰጥ ኤክስተርናል አክተር የውጭ አካል ከገባ የሶማሊያ ጉዳይ በጣም ከፍተኛ ውጥንቅጥ ውስጥ ነው የሚገባው ማለት ነው። እነዚህ አክተሮች ኦሬዲ አሉ። ዩናይትድ አረብ ኤሚሬትና አብይ አህመድን ጨምሮ በሶማሊያ መንግስት ላይ ሲያሳምጹ የነበሩ አክተሮች እኮ አሉ ኦሬዲ አሉ። አሁን ምንድነው የአብይ አክተሮች በአጭር ጊዜ ለምሳሌ የአብይ ኤጀንቶች እዛ የነበሩት አንዳንዶቹ አዳዲስ አሁን እንደው ቶሎ ግሩም ካላደረገ ቀጣዩን የሶማሊያን መንግስት የሚቆጣጠር ፕሮ አብይ የሆነ ፕሮ ኢትዮጵያ የሆነ ግን ደግሞ ጸረ ግብጽ የሆነ አጌንስት ግብጽ የሚሆን ኃይል ቶሎ መልምሎ አዘጋጅቶ እንደዚህ አይነት ቫይብራንት ዲፕሎማሲ አይደለም ያለው ኢትዮጵያ እኮ ጅብ ከሄደ ነው የሚጮኸው። ነገር ሲያበቃ ነው የሚመጣው። ሌሎች ሀገራት እጅ ላይ ነው። ግብጽ ግን የምትፈልገው ቱርኮች ግን የሚፈልጉት መንግስት በስልጣን እንዲቀጥል ለማድረግ መስራታቸው አይቀርም ለማለት ነው። ቅድም ያነሳው የአሜሪካ መንግስት ከኤርትራ ጋር መቀራረብ ማዕቀብ እንዲነሳላት እና የአፍሪካ ጉዳዮች ዳይሬክተሩ ግብጽ ጋር መስራቱ የግብጽ አደራዳሪ መሆን ለአሜሪካና ለኤርትራ መቀራረብ ይሄን የመሰለው መረጃ ወጥቷል። አሁን እዚህ ቀጠና ላይ እንደ አሜሪካ ላለ ቅድም ስትለው እንደነበረው ትራንዛክሽናል በሆነ ጥቅምን መሰረት አድርጎ በሚደረግ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ ውስጥ በዚህ ቀጠና ላይ የውስጥ ቀውስ በማስተዳደር ላይ የውስጥ ቀውስ ወይም በውስጥ ጦርነት የማይታመሱ ሀገራት ጥራ ከተባልክ እኮ ኤርትራና ኬንያ ናቸው። የሶማሊያ ቀውስ ይታወቃል፣ የኢትዮጵያ ቀውስ ይታወቃል፣ ደቡብ ሱዳን ይታወቃል፣ ሰሜን ሱዳን ይታወቃል። ማን አለ የራሱን የውስጥ አንድነት ሰላም ጠብቆ ቢያንስ ለሌሎች እንቅስቃሴ የሚያደርግ ሌሎች የሰላም ሁኔታ ለማስተናገድ የሚሞክሩት እኮ ኬንያና ኤርትራ ናቸው። ከዛ ጅቡቲ ነች ትንሿ። ቀደም እንዳልከው እኮ ነው አሁን ተጋላጭነቱ ሀገሪቱ ውስጥ ከጠመቀው ጦርነት እንደሚመነጭ ዘንግቶ ይልቅ በአሜሪካና በኤርትራ መካከል ኢንጌጅመንት እንዳይኖር ለማድረግ ሲድረባረብ ታየዋለህ። እሱ ከኢትዮጵያ ውስጥ ሊትራሊ ከእያንዳንዱ የኢትዮጵያ ዜጋ ጋር ጦርነት ውስጥ ነው ያለው። እንዴት ቀጠናዊና ዓለም አቀፋዊ ተጽዕኖ ሊፈጥር እንደሚችል አላውቅም። በዚህ ሁሉ ጦርነት እየተናጥክ ማለት እንዳልከው ኢንተርናል ክራይሲሱን ትቶት በሀገር ውስጥ የፈጠረውን ቀውስ ከእያንዳንዱ ህዝብ ጋር የገባበትን ጦርነት ትተህ አሁንም አንበሳ ነኝ ማለት አትችልም ነው። የስ ኢትዮጵያ ያ ሚና ነበራት በቀጠናው ላይ። አሁን ላይ ግን ከራሷ ጋር የገባችው ጦርነት በቀጠናው ላይ የጂኦፖለቲካል አንሰርቴኒቲን ኤክስፖርት የምታደርግ ቀውስን ኤክስፖርት የምታደርግ ሀገር እኮ ነው ተደርጋ እየታየች ያለችው አንሙት። አሁን እንደምትለው ሶማሊያ ላይ የኢትዮጵያን ዘላቂ ጥቅሞች ለማስከበር መሰራት የነበረባቸው ስራዎች ኦሬዲ አልተሰሩም። እነ ላፍተንጋሪ ትላንትና እኮ ነው የተባረሩት። የሶማሊያ ጦር ኦሬዲ ጌዶ ላይ ሰፍሯል። አሁን ሳውዝ ዌስት ላይ ሰፍሯል። የኢትዮጵያ በፈር የምንላቸው ላለፉት 30 ዓመታት ኢትዮጵያ ብዙ ኢንቨስት ያደረገችበት የሰው ህይወት ጭምር የገበረችባቸው እዛ አካባቢ ላይ የነበራትን ተጽዕኖ ሙሉ ለሙሉ አጣዋለች። ጭራሽ የግብጽ ጦር ሶማሊያ ላይ ገብቶላል። ያገዛዝ አማራ ክልል ከአማራ ጋር እየተዋጋ ነው። ሁሌም የሚያሳፍረኝ ነገር ይሄ ነው። በነገራችን ላይ አሁን የዚህ አገዛዝ ጠበቃ ሆነው የሚቀርቡ ሰዎች እንዴት አድርገው ኢትዮጵያን ከእንደዚህ አይነት ዲፕሎማሲያዊ ክራይሲስ ሊያድነው ከእንደዚህ አይነት ወታደራዊና ዲፕሎማሲያዊ ውድቀት ሊያድኗት እንደሚችሉ አላውቅም። አማራ ላይ ጦርነት፣ ትግራይ ላይ ጦርነትን ፑሽ እያደረጉ በሀገሪቱ ከራሷ ህዝብ ጋር የገባችውን ጦርነት እያዳነቁ እገሌ ከዳ እገሌ መጣ እያሉ ሀገሪቱ ውስጥ ያለውን ተጨባጭ ቀውስ ለመገንዘብ ተቸግረው ጎረቤት ሀገራት ላይ ብቻ አፋቸውን እየከፈቱ የኢትዮጵያን ዘላቂ ጥቅም የሚያስከብሩም ይመስላቸው አሉ። አሁን ነገሮች ሁሉ እንግዲህ ሃውስ ኦፍ ካርድስ የቆሙበት ነገር ኢንሻምብልስ እያንዳንዱ ነገር እየፈረሰ ነው። ምርጫውን እናደርጋለን ርብርብ ነው። ግን የገቡበትን ቀጠናዊና ሀገራዊ ቀውስ ለመገንዘብ ዛሬም ተቸግረው ትመለከታቸዋለህ። ጭራሽ ህዝብና ሀገር ላይ ይዝታሉ። ህዝብና ሀገር ላይ ይዝታሉ እኮ። ሙዚቃ ተሰማ ዛቻ ነው። ጋዜጠኛ ተናገረ ዛቻ ነው። ህዝብና ሀገር ላይ ነው የሚዝቱት። በእነዚህ ጀነራሎች
በእነዚህ ግለሰቦች ጭንቅላት ምን አይነት መፍትሄ ሊመጣ እንደሚችል ቀጠናው ላይ ለመገመት አዳጋች ነው። የሶማሊያ ጉዳይ ግን እንዳልከው ከሶስት መሰረታዊ ክራይሲስ የሚመነጭ ነው። አሁን በተለይ ደግሞ ሶማሊያ ውስጥ ያለው መንግስት በግንቦት 15 ላይ በፈረንጆች አቆጣጠር ማለት ነው ምን አይነት አደጋ እንግዲህ ምን ሊመጣ ይችላል የሚለውን ነገር ለመገመት አዳጋች እንደሆነበት ብልጽግና በተለያየ መንገድ ሐሳቡን ሲገልጽ ተመልክቻለሁ። እንዳልከው ግን ቀጠናው ላይ የሚሆኑ ነገሮች በአንድም በሌላም መንገድ የኢትዮጵያን ዘላቂ ጥቅም አፌክት ከማድረግ አንጻር ግልጽ ነው። ግን ኢትዮጵያ ላይ እኔ በሶማሊያም በሱዳንም ከሚሆኑ ነገሮች በላይ የኢትዮጵያ ሕዝብ የህልውና አደጋ የሀገሪቱም ዘላቂ ሰላም አደጋን የደቀነው በኢትዮጵያ ውስጥ ያለው አገዛዝ ነው። የቀጠናውም ሰላም አደጋ የኢትዮጵያም ሕዝብ ዋነኛ አደጋ ኢትዮጵያ ላይ ያለው አገዛዝ ነው የሚለው ነው። ሁሌም ሚዛን የሚደፋብኝ የሚለውን ነገር ለማንሳት ነው። ለነበረን ቆይታ ከልብ ነው ማመሰግነው። አንሙት እንግዲህ በሌሎች ጉዳዮች ላይ ሰፋ ባለ መልኩ የሶማሊያን ጉዳይ ልናይ እንችላለን በነገራችን ላይ ምክንያቱም ቀናቶች ስላሉን በሚቀጥሉት ቀናቶች ያጋጠመውን የዚህ ኮንስቲቱሽናል ኤንድ አጠቃላይ ኮንስቲቱንሲ ክራይሲስ ልንለው እንችላለን። ከመንግስትነቱ ከህገ መንግስቱ ጋር ከማህበራዊ ከዚህ ከጎሳዎች ጋር እንደምታውቁት የሶማሊያ ጉዳይ የጎሳ ጉዳይም አለው። የውጭ ሀገር ጣልቃ ገብነቱን እነዚህን ሁሉ በአንድነት ለማየት የምንችልበት ሁኔታ እንዳለ ገምታለሁ በቅርብ ቀናቶች። ለነበረን ቆይታ ግን ከልብ ነው የምናመሰግነው። ይሄንን ፕሮግራም ለብዙዎች እንዲደርስ ሼር አድርጉ። የዛሬ ቆይታችንን በሳተላይት እየተከታተላችሁን ያላችሁ ከየት ሆናችሁ ስትሰሙ እንደነበረ ጻፉልን። ሃክሎ ሎጂስቲክስ እያገዝከን ነበር፣ በጣም እናመሰግናለን። ስቲከር እየገዛህ እያበረታታን ስለነበረ ሌሎቻችሁም እንደዚሁ የኤቢሲን በተለይ አማራ ሰዓትን ማገዝ የምትፈልጉ በሳተላይት ኢትዮጵያ እየሄድን ያለነው ሚሊዮኖች ጋር ተደራሽ ሆነናል። በጣም ደስ ብሎናል። ለዚህ ድጋፍ ማድረግ እንፈልጋለን የምትሉ ሰዎች ሲደመር 1720 3093725 ላይ መጻፍ ትችላላችሁ። በድጋፍ አማራጮችንም ተጠቅማችሁ ልታግዙ ትችላላችሁ። ከዛ ውጭ ግን በቀጥታ ሐሳብ አስተያየቶቻችሁን ጥቆማ መረጃዎችንም እንደዚሁ ማድረስ የምትፈልጉ ሰዎች ሲደመር 1723093725 በዋትስአፕ መልእክቶችን መላክ ትችላላችሁ ለማለት ነው። ለነበረን ቆይታ ከልብ እናመሰግናለን።